እባካችሁ እርዱን የምትባል አለኝታ የምትሆን ተስፋ የምትሆን ለአፍሪካ ተምሳሌት የምትሆን ሀገር እንፈጥራለን ሲል እንደፈጠራት አድርጌ የምቆጥረው ሆኗል ብዬ ነው የማምነው። እስከዛሬ ያለውን ሁሉ አድርጎ ስላሳየ ያላገኘውን ህዝብ ደምሮ ያስወቅሳል። እኔ ደግሞ ህዝቡን ስለማቀው 10 ሰው አስሬ ህዝቡን ከማጣ 10 መሸከም ስለሚሻል ነው የሚሸከመው እንጂ ወንጀል ስላልተሰራ አይደለም። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አየኝ ከዛ ከሽንት ቤት አወጣኝ። አየኝ ዛሬ አልጋ ላይ ተኝቼ አደርኩ። ዛሬ አልጋ ላይ አይደንቀኝም። ቢኮዝ ስራ ሰርተህ ማታክ ከሆነ አላማ ግብ ማትለይ ከሆነ የስራን አድካሚነት ማትረዳ ከሆነ ስም ማውጣት ነው። ጀስት መለጠፍ ቀላል ነው። ያ ስም ለጣፊውን ሰውዬ ግን 1 ኪሎ ሜትር መተህ እንዴት እንደሚሰራ አሳይና ስራ ብትለው ያኔ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ያውን በጣም ብዙ እሳት እየነደደ 27 ዓመት ሰማዩም ምድሩም ጸጥ ብሎ በነበረበት የኢህአዴግ ዘመን ብልጽግና ሆኖ ቢሆን አብቹ ሆኖ ቢሆን እላለሁ። አንዳንድ አይነቶች ግን ኢትዮጵያ የበይ ተመልካች በርቀት ነገር ይሁን የምትናገር በርቀት ነገር ይሁን የምትሰማ ሀገር ነው። በዚህ ስፍራ 1000 ሜጋዋት ኢነርጂ የሚያመርት በማምረት አቅሙ የህዳሴን ግማሽ የሚሆን በሜጋዋት ሳይሆን በኢነርጂ ማምረት አቅሙ የህዳሴን ግማሽ ያክል ኢነርጂ የሚያመርት የጋዝ ኢነርጂ ማምረቻ ነው። የማዳበሪያ ፋብሪካ መስራት ትጀምራለች ብቻ ሳይሆን ከ40 ወራት በኋላ ደግሞ ጨርሳ ታስመጣለች። ይህ እድገት በወታደራዊ አቅም መጠናከር አለበት። አሁን ቅድም እንዳየነው አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረተ በዚህ 8 ዓመታት ውስጥ ሊከናወኑ ያሳምናሉ ወይ? አሁን ሌላ ሰው ቢነግረን ባናይ እነዚህ ነገሮች በ8 ዓመታት ውስጥ ነው የተከናወኑት የሚለውን ነገር ሰው ቢያወራን እና ምን ነበር? አርበኞች አይደለንም። ለሆነ ግሩፕ ተቀጥረን በስሙኒ ተገዝተን የሆነ ግሩፕ አጀንዳ የምናራግብ ቅጥረኞች ሳንሆን አርበኞች ነን። ኢትዮጵያ ነው በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብጽ 3 እጥፍ ትበልጣለች። በድፍረት ነው የሚነገረው። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም 15 ዓመት 7.5 ቢሊዮን ዶላር ኤክስፖርት ያደረገች ሀገር በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ኤክስፖርት አድርጋለች። ኢትዮጵያ ለመላው አፍሪካውያን የብልጽግና ተምሳሌት ትሆናለች። ቤት በኩል ከወናችሁት እንዴት አሳካችሁት እባካችሁን እርዱን ትባላለች። እንደነ ጋንዲ የህንዱ መሪ እንደነሱ ታሪኩን ስሙን በወርቅ ቀለም ጽፎ ህያው የሆነ ስም በኢትዮጵያ ታሪክ ላይ ጽፎ የሚያልፍ መሪ ስለመሆኑ አትጠራጠሩ። አልጠራጠርም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የምናወራው በለውጡ ዘመን በ8 ዓመታት ውስጥ የተከናወኑ የልማት ስራዎችን በአብቹ የሚመራው የለውጥ መንግስት ያከናወናቸውን እጅግ በጣም አስደማሚ የሆኑ የልማት ትሩፋቶችን ከለውጥ መንግስት የተገኙ ትሩፋቶችን እያስታወስንና እያነሳን የ8ኛ ዓመት የለውጡን ጉዞ ኢትዮጵያ ከሞት የዳነችበትን የተረፈችበትን የለውጥ ዘመን እያነሳንና እያስታወስን ሻማ የምናበራበት የልደት ፕሮግራም ይዘን ቀርበናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ ልታሳውቁኝ እንደምትችሉ እየጋበዝኩኝ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ እኔ ዛሬ ብዙ አላውራም። ዛሬ የማደርገው በ8 ዓመታት ውስጥ የተከናወኑ የልማት ስራዎችን እያነሳን ምን ስራዎች ተሰርተዋል፣ በዚህ 8 ዓመት ተአምር ሊባል በሚችል ደረጃ የተከናወኑ ከግብርና እስከ ቱሪዝም ከአርቲፊሻል ኢንተለጀንስ እስከ ኢትዮጵያ ታምርትና ዲጂታል ኢትዮጵያ 2030 and 25 እንዲሁም በጣም አስደማሚ የሆኑ የልማት ስራዎች በገበታ ለትውልድ በገበታ ለሀገር እንዲሁም ደግሞ ራሳቸው በጠቅላይ ሚኒስትሩ ኢኒሼቲቮች የተሰሩ በጣም አስገራሚ የልማት ስራዎችን ህዳሴን ትልቁን ሳንረሳ ማለት ነው። እነዚህን ሁሉ ስራዎች እያነሳን እያስታወስን
በዚህ 8 ዓመታት ውስጥ ሊከናወኑ ያሳምናሉ ወይ? አሁን ሌላ ሰው ቢነግረን ባናይ እነዚህ ነገሮች በ8 ዓመታት ውስጥ ነው የተከናወኑት የሚለውን ነገር ሰው ቢያወራን እናምን ነበር ወይ? ከዚህ በፊት የነበሩት ዓመታት በተለይ በወያኔ ዘመን የተቃጠለው 27 ዓመት አብቹ ኑሮበት ቢሆን ኖሮ ምን ያክል ተአምር ሊሰራ እንደሚችል እየተቆጨን አሁን ደግሞ በ8 ዓመታት ውስጥ የተሰሩ ስራዎችን እያየን የወደፊቱ ከዚህ የበለጠ ሊሆን እንደሚችል ተስፋ እየሰነቅን የምንወያይበት ፕሮግራም ነው የሚኖረን። ብዙ ፕሮግራሙን የምሰጠው ለነሱ ነው። የተሰሩ ስራዎችን እየገለጥን መጋረጃ እየገለጥን እንወጣለን። እናንተ እየገመገማችሁ እነዚህ ነገሮች የእውነት ብልጽግና እንደሚለው ተሰርተዋል ወይስ ብልጭልጮች ናቸው ወይስ ምንድናቸው የሚለውን ፍርድ ለእናንተ እንተዋለን ማለት ነው። እንግዲህ ወደ ልማት ስራዎቹ ከመግባታችን በፊት የለውጡ መንግስት ሲመጣ በጣም ከባድ ተገዳዳሪ የነበረ ኢትዮጵያን ወደ ሞት ጫፍ ላይ አድርሷት የነበረው ህወሓት የሚባለው ዘረኛና አሸባሪ ቡድን እንደነበር ይታወቃል። እንግዲህ የዛ ቡድን መሪዎች ወይም ደግሞ ኢትዮጵያን 27 ዓመት ሙሉ በዘረኝነት ከፋፍሎ በአንድ ለአምስት ጠቅልሎ መናገር የማይቻልበት መቃወም የማይቻልበት የተቃወሙና የሐሳብ ልዩነት ያነሱ ሁሉ የሚታሰሩበት የሚገረፉበት በኢትዮጵያ ሰማይ ስር ኢትዮጵያዊ ነኝ ብሎ መናገር ወንጀል የሆነበት እንደዛ አይነት አሰቃቂ የሆነ አገዛዝ በኢትዮጵያ ሰማይ ስር አንግሶ የነበረው ህወሓት የሚባለው ቡድን በጠቅላይ ሚኒስትር ዶክተር አብይ አህመድ በሚመራው የለውጥ መንግስት ተሸንፎ ወደ መቀሌ መሄዱን እናስታውሳለን። ያኔ ወደ መቀሌ ከይቅር ባይነቱን ጀምር ብለን ነው ይሄ የለውጥ መንግስት ሲመጣ ይቅር ብሎ ያለፈበት ምክንያት የህወሓትን ባለስልጣናት በተለይ ያን ሁሉ ግፍና በደል በኢትዮጵያ ሰማይ ስር የሰሩትን አሸባሪዎች በይቅርታ ያለፈበትን ምክንያት እናስታውሳለን። ሂደቱን እናስታውሳለን። ግን ስላልቻለ ነበር። በእርግጥም ደግሞ ገና በሁለት እግሩ መቆም ያልቻለ የለውጥ መንግስት ስለነበር ባንኩንም ታንኩንም ደህንነቱንም ኢኮኖሚውንም ሁሉንም ተቆጣጥሮ የነበረው አሸባሪው ህወሓት ስለነበረ አብቹ እንደመጣ ሙሉ ለሙሉ ነገሮችን የተቆጣጠረበት አቅም አልነበረውም። ነገር ግን ከዚያም ባለፈ አብቹ የሚያስቀምጠው ምክንያት አለ። ለምን የህወሓትን ባለስልጣናት በይቅርታ እንዳለፋቸው ከዛን ጀምርና ይሄ የለውጥ መንግስት በመጀመሪያ ይቅር ብሎ እንሻገር በጋራ ብሎ በጋራ ሀገራችንን እናልማ የእስካሁኑን ነገር በይቅርታ እንለፈው ብሎ የመጣ መንግስት ስለመሆኑ ማረጋገጫና ማሳያ ስለሚሆን ከዛም ሲቀጥል ያኔ የተናገረው ነገር አሁን እየሆነ ነው አይደለም የሚለውንም ለማየት ስለሚያስችለን አብቹ ለምን የህወሓትን ባለስልጣናት ይቅር ብሎ እንዳለፈ የሚነግረን ምክንያት እንስማና ተመልሰን እንመጣለን። እዛ እየመጡ ወይ ጭብጨባምቶ እዛ እየመጡ የሚዶልቱት ሌቦች ናቸው። አሁን ተይውትስ ሌቦች ናቸው። አንዳንዱ ከስልጣን ስናወርደው ላለፉት 2 ወራት ቢሮ ያላስረከበ ሰው አለ። 20 ዓመት የመራበትን ተቋም ወርደሃል ሲባል ቢሮ ሳያስረክብ ሸሽቶ መቀሌ የመጣ ሰው አለ። ይሄ ትክክል አይደለም። ከዛ ከመጣ በኋላ ያንን ምስኪን ህዝብ ያው የምታውቀውን ህዝብ ምንም ያላገኘውን ህዝብ ደምሮ ያስወቅሳል። እኔ ደግሞ ህዝቡን ስለማውቀው 10 ሰው አስሬ ህዝቡን ከማጣ 10ን መሸከም ስለሚሻል ነው የሚሸከመው እንጂ ወንጀል ስላልተሰራ አይደለም። ትንሽ ወደዚህ ምናና አንዳንዶቹ ነገር ለማየት ሞክር። ጊዜ ካለ ፈርዘር መረጃም ሰጣለሁ። እኔ ታስፈልጋላችሁ። እናንተ ማወቅ አለባችሁ። መገሰጽ ያለበት ገሰጻችሁ፣ ማስተካከል ያለበትን ለማስተካከል እንድትችሉ መረጃ ያስፈልጋችኋል። እዛ እንደሚባለው አይደለም። ጉድ ወጥ ለመናገር ስለማይመች ጊዜ ራሱ ስለሚያመጣው የተተወ ነገር ነው። ሌሎቻችሁ ምሁራን በተደጋጋሚ እንዳልኩት የትግራይ ህዝብ ከኢትዮጵያ የተለየ ጥቅም አላገኘም። አትጠራጠሩ። ይሄን አላገኘም። እነዚህ ሰዎች አያውቁትም። ከስልጣን ሲወርዱ ነው ምሽግ ያደረጉት እንጂ አናግሮት ራሱ አያውቁም። አሁን ነው ወደዛ የተኬደው። ህዝቡ ምስኪን ነው፣ ሰርቶ መብላት ይፈልጋል። እዚህም እንደተባለው ነው። ግን በጅምላ የመጥላት በጅምላ የመውደድ ባህሪ ላለፉት ዓመታት ዴቨሎፕ ስለሆነ የሆነ ትግርኛ የሚናገር ሰው ሁሉ ሀብታም የሆነ አድርጎ የሚያስብ ሰው ብዙ ነው። እሱ ትክክል አይደለም። እነዛን ነቅሶ ለማውጣት ግን የፌዴራል መንግስት ስለማይችል ሳይሆን ህዝቡ ራሱ ጊዜ ወስዶ ሲያይ ይተፋቸዋል በሚል ነው። ምንድነው እያደረጉ ያሉት? አሁን አይጠቅሙም። እዚህ ያልጠቀሙ ስልጣን ይዘው እዛ አይጠቅሙም። ግን ለህዝቡ ልተው ስለሚያውቅ ዋይዝ ስለሆነ ጊዜው ሲደርስ ማን እንደሚጠቅምና ማን እንደማይጠቅም ያያል። አንድ ነገር ላረጋግጥልህ የምፈልገው በስሙ አልነግድም፣ በተግባር ግን 2ም 3ም በመቆይበት ዘመን ያን ምስኪን ህዝብ ግን ጠቅሜ ነው ወራተ ተጠራጠርሱ። አብቹ ሲናገር እንደምትሰሙት እንግዲህ
10 ሰው አስሬ የትግራይን ህዝብ ሙሉ ከማጣ ብዬ ነው እንጂ ወንጀል ሳይሰራ ቀርቶ አይደለም። በኢትዮጵያ ላይ የፈጸሙት ግፍ ጠፍቶን አይደለም። ኢትዮጵያን የዘረፉት፣ ኢትዮጵያውያንን የገረፉት፣ ኢትዮጵያንን ያፈናቀሉትና ከሀገር ያሰደዷቸው ኢትዮጵያን ሊያፈራርሷት በበጀትም በስትራቴጂም በፖሊሲም ተደግፈው ሲሰሩ የነበሩ ሰዎች ለመሆናቸው ምንም ማስረጃ ሳይኖረን ይህን ሳናቅ ቀርተን አይደለም። ነገር ግን ለመጣዱ ሲባል አይጧ ትለፍ ብለን ነው። የትግራይ ህዝቡን ከምናጣ 10 አሸባሪዎች 20 የማይሞሉት 10 የማይሞሉት አሸባሪዎች እነሱን ብንተዋቸው ይሻላል ብለን ነው። ያን እንግዲህ የትግራይ ህዝብ ምንም እንኳን ከህወሓት ተጠቃሚ ባይሆንም በዘረኝነት ፖለቲካ ተተብትቦ አብዛኛው ሊባል በሚችል ደረጃ የህወሓት ደጋፊ ስለነበር ማለት ነው። ፖለቲካውም አስቸጋሪ ስለነበር ከዛ በኋላ ግን መጨረሻ ላይ ምንድነው ያለው አብቹ? ማሰር አቅቶን አይደለም፣ እነዚህን ሰዎች የሆነ ነገር ማድረግ አቅቶን አይደለም። ነገር ግን ራሱ የትግራይ ህዝብ እነማን እንደሆኑ እየለየ ሲመጣ ራሱ ይተፋቸዋል ብለን የተውናቸዋል። አሁን ተፍቷቸዋል፣ አልተፋቸውም። አብቹ ነብይ ነው ወልይ ነው ምንድነው የሚባለው? አሁን ይሰውዬ ያንዴ ገና የለውጡ መንግስት እንደመጣ 2011 ዓመተ ምህረት የተናገረው ንግግር ነው። የህወሓትን ባለስልጣናት ወደ መቀሌ ሄዱ ብለን የተውናቸው ራሱ የትግራይ ህዝብ ማንነታቸውን ለይቶ ይተፋቸዋል ብለን ነው። አሁን የሆነው ነገር ይሄ ነው። መግደል መሸነፍ ነው የሚለውን ነገር በተግባር አብቹ የሚለውን አባባል በተግባር ያየንባቸው የህወሓት ባለስልጣናት ናቸው። ሳይገድላቸው እያሉ እየፎከሩ ጦርነት እናነሳለን እያሉ ምላሽ ሳይሰጣቸው ይሄው እያየናቸው አይናችን እያየ እንደ ምንድነው እንደ በረዶ ሟምተው እያለቁ ነው እዛው ባሉበት። ህወሓት የተፈጥሮ ሞቱን እየሞተ ነው። የትግራይ ህዝብም አብቹ እንዳለው ማንነታቸውን አይቶ ዛሬ ከህወሓት የተሻለ ለትግራይ ህዝብ ዲሞክራሲና ነፃነትን ሊያጎናጽፍ የሚችል ፓርቲ ማነጻጸርና ማወዳደር የጀመሩበት ዘመን ላይ እንገኛለን። ከ50 ዓመት የዘረኝነት አገዛዝ 50 ዓመት ሙሉ ቀፍድዶ ከያዛቸው የህወሓት አገዛዝ እየተገላገሉ ያሉበት ዘመን ላይ እንገኛለን። ይህም የሆነው ደግሞ ራሱ የትግራይ ህዝብ እነዚህን ነፃ አውጪ ነን የሚሉትን ሰዎች ማንነታቸውን ለይቶ ስለተፋቸው ማለት ነው። የሚሰራውን የሚያቅ ነገ የሚሆነውን የሚያቅ አስቦና አልሞ አቅዶ ከምንም በላይ ለህዝብና ለሀገር የሚሆነውንና የሚጠቅመውን ነገር አስቦ የሚሰራ መሪ ነው የምንለው በዚህ ምክንያት ነው። ወደ ሁለተኛው ርዕሳችን እንለፍ። በሁለተኛ የምናየው የኮሪደር ልማትና የከተማ ውበት ነው። በዚህ 8 ዓመታት ውስጥ 8 ዓመትም አይደለም የኮሪደር ልማቱ ከተጀመረ ከህወሓት ጦርነት በኋላ ከፕሪቶሪያው ስምምነት በኋላ ይመስለኛል ምናልባት 3 ዓመት የኮሪደር ልማቱ ከተጀመረ እና በዚህ 3 ዓመት ውስጥ አዲስ አበባ በጣም አስደማሚ በሆነ ደረጃ ለኛ ብቻ ሳይሆን ለመላው አፍሪካውያን ኩራት የሆነችበትና አገር እንደዚህ ይቀየራሉ የባጭር ጊዜ ያለበት በተአምር ካልሆነ በስተቀር እንዴት እንደዚህ ሊሆን ይችላል? በራሷ በከተማዋ ገቢ በራሷ ኢኮኖሚ አዲስ አበባ ከማንም ብድር ሳትፈልግ ማንም ኢንቨስተር መጥቶ ሳያለማ በራሱ በከተማው ገቢ ነው ይሄ ሁሉ ነገር የለማው ብለው ወይዘሮ አዳነች አቤቤ ሲናገሩ ሰምተናል። ታዲያ አንዳንድ ደናቁርት ከዚህ በፊት የነበረው የአዲስ አበባ ገቢ የት ሄዶ ነው እንደዚህ አይነት ልማት የሚሰራበት ከሆነ ብሎ እንደመጠየቅ አሁን ብልጽግና ከተማ እያለማበት ያለውን ገንዘብ ከየት ነው የሚያመጣው ብሎ ይጠይቃሉ። ከየትም ያምጣው ብቻ ያልማ። ደግሞ የተናገሩ ነው በራሱ በከተማው በጀት በከተማው ገቢ ነው የምናለማው አሉ። ነገር ግን ኮሪደር ምንድን ነው? አንድ ነገር ብቻ አይደለም ኮሪደር ይላል አብቹ። አንድ ነገር ብቻ አይደለም። የባህል ለውጥ እዛ ውስጥ አለ። የባህል የአመለካከት የአስተሳሰብ የሶሳይቲ በአጠቃላይ የማህበረሰቡን አመለካከትና ከጽዳት ጋር ከአኗኗር ዘይቤ ጋር ከምናም ጋር ተያይዞ የሚነሳ የባህል ለውጥ አብሮት አለ ይላል። የከተማ ውበት አለ። እንዲሁም ደግሞ የቤት ልማት የመኖሪያ ቤት ልማት አካባቢው ላይ የሚሰሩ በጣም ብዙ ነገሮች አሉ። ራሱ አብቹ ስለ ኮሪደር ምንድን ነው የሚለውን ጉዳይ የሚያስረዳን እንስማና አሁንም ተመልሰን እንመጣለን። እዚህ እኛ ሰፈር አሁን ሰሞኑን የሚፈሰው አካባቢ ሰው እዚህ ተቀምጦ ቡና እየጠጣ በ5 ሜትር ውስጥ ካለምንም መሳቀቅ ሌላ ሰው ይጸዳዳል። ይሄን ኑሮ ነው መቀየር የፈለግነው። ኮሪደር ያስፈልገናል። ጥፋቱን ቀንሰን
ድካሙን ቀንሰን ከስተት ተምረን ብንጠቀምበት ጥሩ ነው። እኛ ያፈረስንባቸው ሰፈሮች በቂ መብራት፣ በቂ መጸዳጃ፣ በቂ ፍሳሽ ማስወገጃ አልነበረም። ሁሉ ቦታ ይጨበጨባል በሊዝ የጠላት ገንዘብ ይመስል። ፓርክ ነው የሰራ ነው፣ ዛፍ ነው የተከል ነው። አዲስ አበባ ውስጥ 5 ሚሊዮን የማያንስ ሰው እግረኛ ነው። መኪና አጠቃላይ ያለው 1 ሚሊዮን የሚሞላ ነው። ለ1 ሚሊዮን ሰው መኪና መንገድ ሰርተን ለ5 ሚሊዮን ሰው እግረኛ መንገድ አለመስራት እንዴት ትክክል ሊሆን ይችላል? አይቆ አድሎ ነው። ለእግረኞች ንጹህ ወኮይ የተሰራው የእግር እንቅስቃሴ የሚያደርጉ ሰዎች፣ የሳይክል እንቅስቃሴ የሚያደርጉ ሰዎች መኪናም ባይኖራቸው በልካቸው ሰርቪስ እንዲያገኙ ነው። ይሄ እንዴት ስህተት ይሆናል? የተከበራችሁ ምክር ቤት አባላት፣ በየአስፋልት ዳር ሽንት የሚሸናበት ሀገር እኮ ኢትዮጵያ ነው። በካፒታል ሲቲ ውስጥ መንገድ ዳር ማንም ሰው ካለምንም መሳቀቅ ልክ እንደ ጥሩ ነገር ቆሞ ያደርገዋል። ኮሪደርን ሰዎች ስም ሊያወጡለት ሲሞክሩ መጀመሪያ ግቦቹን ማየትና ግቦቹን በምን ደረጃ እንዳሳካ ማረጋገጥ ማወቅ ያስፈልጋል። እኛ ኮሪደር ስንጀምር ዋና ዓላማችን የነበረው በብዙ ሀገራት ካፒታል ሲቲያቸው ብዙ ህዝብ ስላለውና ያንን ማድረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታል ሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ከተማ ለምሳሌ እኔ ከዚህ ወጥቼ ወደ ቢሾፍቱ መስመር አንድ በጣም የሚያምር ከተማ ብሰራ ፎቁ ንጹህ ከተማ ቢሰራ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል። እኛ ግን አልተዘጋጀን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው ይሆንና ቶሎ ይበላሻል። እዚህ እያደረግን ያለነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። እንደምታየው 100% ባይባልም በተለይ ወጣቱ በከፍተኛ ደረጃ ቆሻሻ መጣል አይወድም። የሚጡ ሰዎች ካሉ ይቆጣል፣ የሚያጠፉ ሰዎች ካሉ ይገስጻል፣ ይጠብቋል ከተማው። ይሄን ካልቸር ነው አብረን እየፈጠርን ያለነው። አንዳንዶቹም ስም መጣት አልፈልግም እንጂ ኒው ሲቲ ፈጥረው ከ1000 ሰው ያነሰ የሚኖርባቸው ቦታዎች አሉ። ቢሊየንስ ኦፍ ዶላር ኢንቨስት አድርገው የኛ ሞዴል አሁን ለብዙዎቹ እንደ ምሳሌ የተወሰደ ነው። ነባር ከተሞችን ህዝቡ ባለበት መጠነኛ ሽግሽግ እየፈጠሩ ማዘመን መቀየር ይቻላል በሚል ይሄ ኤክሰፕሽናል አዲስ አበባ ብቻ ነው ባይዘው የቀየሩ ከተሞች ወጥተውን ያደረጉት እንጂ እንዳለ ከተማውም ከነማህበረሰቡ የቀየሩ ብዙ አይደሉም። ያኛው በጣም ኤክስፔንሲቭ ነው፣ ብዙዎቹ አልተሳካላቸውም። እኛም እንጆ እያደረግነው ነው፣ ብዙም እየተማርንበት ነው። አዳዲስ ለምንሰራቸው ስራዎችም በር እየከፈተ ነውና በድምሩ ኮሪደር ልማት የተሰጠው ስም ተገቢ አይመስለኝም፣ ግን ደግሞ አይደንቀኝም። ቢኮዝ ስራ ሰርተህ ማታ ከሆነ አላማ ግብ ማትለይ ከሆነ የስራን አድካሚነት ማትረዳ ከሆነ ስም ማውጣት ነው ጀስት መለጠፍ ቀላል ነው። ያ ስም ለጣፊውን ሰውዬ ግን 1 ኪሎ ሜትር መተህ እንዴት እንደሚሰራ አሳይና ስራ ብትለው ያኔ ይገባሃል ችግሩ። ኮሪደር በጣም አድካሚ አታካይ ስራ ነው። ከብዙ ሰው ጋር የሚያጋጭ ስራ ነው። ካለቀ በኋላ የሚጥም ነው እንጂ በፕሮሰሱ የሚመች ስራ አይደለም። እንደዚህ ያለውን አስደናቂ ስራ ስም ከማውጣት አርፎ መማር የሚሻል ይመስለኛል። እዚህ ጋር ምግብ የሚመገቡ ሰዎች አሉ። እዚህ ከ5 ሜትር ባልሞላ ቦታ ላይ ደግሞ የሚጸዳዱ ሰዎች አሉ። እንደዚህ አይነቱን ኢንቫይሮንመንት ነው የቀየርነው እያለ ጠቅላይ ሚኒስትሩ እየተናገረ ፒያሳ አካባቢ ይሄ ሰራተኛ ሰፈር የሚባለው አካባቢ እሪ በከንቱ አካባቢ እንዴት አይነት ኑሮ ይኖር እንደነበር የሰው ልጅ በዛ አይነት ለፍራሽ ለመዘርጋት በምትጠብ ቤት ውስጥ እንዴት ሆኖ ይኖሩ እንደነበር የሚያቅሰው ፒያሳ ፈረሰብኝ ብሎ ያለቀሰ እኮ አይደለም። ትንሽ እንኳን ቅሬታ ሊሰማው ይገባል ብዬ አላስብም። ምናልባት ሰልፊሽነስ ካልሆነ እዚህ ጋር ጠላ ቤት ነበረ ላይብረሪ ሰሩበት ብሎ ሮሮ እንዳሰማው ደራሲ እንደዛ አይነት ካልሆነ በስተቀር የሰው ልጅ የሰው ህይወት የሰው ኑሮ ሲቀየር ከተማ ሲለማና ሲያድግ አይኑ የሚቀላ ሰው በጣም ነው የሚያሳዝነኝ። ነገር ግን እነ ጃዌ ቀዌም አውሮፓና አሜሪካ እንዴት እንደተለወጡ ሄደው ያዩ የማየት እድል ያገኙ፣ ነገር ግን በማየት አእምሯቸውን ማስፋት ያልቻሉ ከተማ እንዴት እንደሚለማ እነ ፓሪስ እንዴት እንደበለጸጉ እነ ኒውዮርክ እንዴት እንዳደጉ ሌሎቹ ከተሞች እንዴት እንደበለጸጉ አይተው ነገር ግን ያንን ያዩትን ነገር ለሀገሬ ብለው መመኘት የማይፈልጉ ሰዎች በልጭልጭ ነው እያሉ እስከዛሬም እያላዘኑ ያሉበት ሁኔታ ነው ያለው። ከተማ ማስዋብና ከተማ ማሳደግ የተለያየ ነው። ከተማ ማልማት አይደለም። ማስዋብ እኮ ይኸውልህ፣ እኔ ጠዋት ስነሳ ቁርሴን በልቼ አንደኛ ማድረበት ቤት መኖር አለበት። ስለዚህ የኔ ገንዘብ የቤቴን ኪራይ መክፈል አለበት፣ ወይም የቤቴን ሞርጌጅ መክፈል አለበት፣ ወይም ቤቴን መግዛት አለበት። ከዛ በላለሁ፣ ከዛ ለብሳለሁ፣ ከዛ በኋላ ነው ፊቴን የምቀባውና ፀጉሬ ምናምን ማበጥረው ራሴን ማስውበው። አብይ እኮ እዛ ሀገር ውስጥ ያመጣው ኤክስትሪምሊ ዊርድ ነገር ምንድን ነው? ሆድህ ባዶ ነው፣ ቤት የለህም፣ ግን ፊቱን ተባብሰዋለህ። ጃዌ ቀዌ እንዳውም ብልጭልጭ ነው ብቻ አይደለም
አዲስ አበባን ሺሻ ቤት አስመስለውታል ይላል። ሰው የሚያውቀውን ነው የሚያወራው እንላለን። እኛ ደግሞ ሺሻ ቤት የሚያውቅ መብራት ሲያይ የሆነ የደመቀ ነገር የሚያብለጨልጭ ነገር ሲያይ ከተማ አምሮበት ሲያይ እንዴት አይነት የሚያምር ከተማ ሆነ ሊል አይችልም። የሚያየው ወይ የጭፈራ ቤት መብራት ከሆነ የሚያውቀው ወይ የሺሻ ቤት አምፖል ከሆነ የሚያውቀው ጀዋር መሐመድ በሚያውቀው ነው የሚተረጉመው። ይህንን በነፍት ኦፍ ዳውቱን ለሱ እንተውለታለን። ለማንኛውም በዚህ በኮሪደር ልማት እነ ጀዋር እንደሚሉት የብልጭልጭ ፕሮጀክት ነው ምናምን ነው እያሉ ሊያናንቁ እንደሚሞክሩት ሳይሆን የራሱ የፕሮጀክቱ ተጠቃሚዎች መኖሪያ ቤት ያገኙ ህይወታቸው የተቀየረ በተሻለ ቤት ውስጥ መኖር የቻሉ እናቶች የሚናገሩትን ልጋብዛችሁ። ፈጣሪ አየኝ ከዛ ከሽንት ቤት አወጣኝ አየኝ። ዛሬ አልጋ ላይ ተኝቼ አደርኩ። በዚህ በእኛ በኩል በአምፔር በታች በሰላት ያሰፈር አካባቢ የተነሱትና ልማቱን አካባቢ ስትመለከት ደስተኛ ነው። ግን እንዲህ በምትነሳበት ህይወትና ልማትን እያየት ስትሄድ የሀገር ለውጥ ነው እንጂ ሌላ አይነት ነገር የለም። ስሜ ሮማን ጌታቸው እባላለሁ። እዚህ የምኖረው በጣም ስቃይ ነበረ። አልጋ ላይ አልተኛም። ምክንያቱም ሰው ይመጣል፣ አርቲስቶች ይመጣሉ። ባለቤቴ አርቲስት ነው። ስለዛ ወንበር አስቀምጬ ማታ ነው ፍራሽ ዘርግተን የምንተኛው። ዛሬ አልጋ ላይ ተኝቼ አድሬያለሁ። እግዚአብሔር የተመሰገነ ይሁን። ግን ዛሬ በጣም እንደገና ተፈጠርኩ ማለት እችላለሁ። እዚህ ሰፈር ተጨናንቀን መከራ አይቶ ነው የሚኖረው ሰው። እግዚአብሔር ይመስገን ይሁንና ሰፊ ነው። እኔ እንደዚህ ፈረስ ማስጋለቢያ ቤት ነው ሳሎኑ እንደዚህ። እኔ አሁን ከዚህ ከመስመሯ ወደዚህ ነበረች የኔ ቤት የነበረችው። ሶፋን ብቻ ስለምትይዝ አልጋ የለንም ነበረ፣ ውጪ ነበረ የምንኖረው። ማታ አልጋ ፍራሽ እየጎተት ነበር የምንተኛው። አሁን መኝታ ቤት ለራሱ ያለው የልጆቼን ተደራራቢ የራሴን አልጋ ዘረጋው። ቁም ሳጥን ይዟል። በጣም የሚገርም አይነት ነው። እንደዚህ ነው የሚናገረው ማህበረሰቡ። በዚህ አይነት ሁኔታ ነበር የምንኖረው። በጣም በተጣበበ በጣም በማይመች ለሰው ልጅ በማይመች ሁኔታ ውስጥ ነበር የምንኖረው። እግዚአብሔር ይመስገን ዛሬ እንደ ሰው ተኝተን አደርን ይላሉ ነዋሪዎቹ። እንደነ ጀዋር አይነቶቹ የሰው ችግር የማይገባቸው የኢትዮጵያ እናቶች እንባ የማይታያቸው ኑሯቸውን ለመቀየር አንድ አካፋ አንስተው የሆነ ነገር የሆነች ሰርቪስ ሲሰሩ ያላየናቸው ድኩማን ፖለቲከኞች ይህን የመሰለ ልማት የተሰራበትን ከተማ በልጭልጭ ብለው ሊያናንቁት ይሞክራሉ። ለማንኛውም ወደ ገጠር ኮሪደር እንሂድ። የገጠር ኮሪደር በቅርቡ የተጀመረ ነው። ምናልባት 1 ዓመት አካባቢ ይመስለኛል። እና የገጠር ኮሪደር የሰውንና የከብትን መኖሪያ ለመለየት እንዲሁም ደግሞ የገጠሩ ማህበረሰብ ዘመናዊ የሆነ የተሻለ አኗኗር እንዲኖር ለማስቻል ለማሳያነት እንደ ተምሳሌት የሆነ ማሳያ እየጀመርን ነው ብሎ አብቹ ገና የኮሪደር ልማት ሲያስጀምር የተናገረውን እናስታውሳለን። ገጠሩ መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ 5ቱም ዞኖች ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሃዲያ እና በጉራጌ ዞን በ5ቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። ሁለተኛ የከብት ተረፈ ምርት የሰውም ዌስት ተከማችቶ ባዮጋዝ በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደም አይጨስባቸውም። ባዮጋዝ ተጠቅመው ማብሰል ይችላሉ። ሶስተኛ እያንዳንዱ ቤት ሶላር አለው። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል፣ መብራት አለው። ይሄ ለኛ አርሶ አደሮች በጣም ትልቅ ትርጉም ያለው ነገር ነው። ሁሉም ቤት ሽንት ቤት የተሰራ አለው። ሁሉም ቤት ውሃ አለው። የቦቴዎች ተሰቅለው ውሃም ተከማችቶ ለሻወርና ለሽንት ቤት መገልገል የሚያስችል አቅም አለው። በእያንዳንዱ ጓሮ የጓሮ እርሻ አለ። ጎመን አለ፣ ቃሪያ አለ፣ ልዩ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየከባቢው ተተክለዋል። እዚህ ደግሞ እንሰትም አለ። ቡና ያለባቸው አካባቢዎችም አሉ። ከዚህ በተጨማሪ ማር አለ። ሌማቱን የሚያካትተው የዶሮ እርባታ አለ። ስለዚህ እያንዳንዱ ሃውስሆልድ ወተት ያገኛል፣ እንቁላል ያገኛል፣ ከጓሮ ጎመን፣ ሰላጣ ያገኛል፣ ቃሪያ ያገኛል፣ ኢነርጂ ያገኛል። ከቤተ ዘመድ ጋር ራቅ ያለ አካባቢ ካሉ ሰዎች ጋር በስልክ መገናኘት ይችላል። የዜና አውታር ለመከታተል በየቤቱ ቲቪ አላቸው። አሁን ይሄንን እኔ የመሆን ቤተሰቦች እንድታስተሳስሩልኝ የምፈልገው
ጠቅላይ ሚኒስትሩ እንደመጣ ከአንድነት ፓርክ ጀምሮ ከቤተ መንግስቱ ጽዳት ጀምሮ እና አብሮት ላይብረሪ እነ ሳይንስ ሙዚየም እነ እንጦጦ እነዛን ነገሮች ዶቶቹን እያገናኛችሁ እንድትመጡ ነው ፈልገው ማለት ከቤተ መንግስቱ ጀምሮ ከዛ በኋላ አካባቢውን መንደሩን እና አቧሪን እንዴት እንደቀየራቸው ተመልክተናል። ከዛ ላይብረሪው ሳይንስ ሙዚየም ከዛ የኮሪደር ልማቱ በመላው አዲስ አበባ አሁን እየተሰሩ ያሉት የእንጦጦ ፓርክ እና ሌሎች የተሰሩ ፓርኮች እና ወንድማማች ስኩዌር ከዛ ሁሉ እየወረድን ስንመጣ ደግሞ ከከተማ አልፈን ወደ ክልል ከተሞች እና ሐዋሳ፣ ደሴ፣ ጅማ፣ ድሬዳዋ እንዴት እየለሙ እንደሆነ ተመልክተናል። ሐረር በጣም በአስደማሚ ሁኔታ ለምታለች። ይሄ ሁሉ ከየት የጀመረ ነው? ከቤተ መንግስቱ ግንባታ የተጀመረ ነው። ቤተ መንግስቱ ሲሰራ ግን አንድነት ፓርክ ሲሰራ እነ ጀዋር መሐመድ የት ነበር የሄዱት? አንድነት ፓርክ ሲመረቅ የምኒልክ ሐውልት ወይም ፎቶ እንዴት ቤተ መንግስት ውስጥ የምኒልክ አዳራሽ እንዴት ይታደሳል፣ ምኒልክን እንዴት ያሞግሳል፣ እንዴት ያስታውሳል ብለው የዛሬ 120 ዓመት የነበረባቸውን ቂም ለመወጣት አኖሌ ሐውልት ላይ ነበር ሄዶ ፎቶ የተነሳው እና ጀዋርን ለማንሳት ሳይሆን እሱ አጀንዳ አይደለም። ዛሬ ልደት ነው የምናከብረው። እንደ ጀዋር አይነት ድኩማን እንደዚህ አይነት የስኬት ፕሮግራም ላይ አይነሳም እና ከዛ የጀመረ ከአንድነት ፓርክ የጀመረ እስከ የት ድረስ እንደሄደ እያያያዛችሁ እንድታስቡት ስለፈለኩ ነው። ከከተማ አልፎ የክልል ከተሞችን ኮሪደር ማልማት፣ ከዛ ተሻግሮ የገጠር ኮሪደር የገጠሩን ነዋሪ የገጠሩን ማህበረሰብ ኑሮ ለመቀየር እንደዚህ አስፍቶና አርዝሞ በጣም በረጅም እይታ ማየት የሚችል መሪ ሲኖር በአጭር ጊዜ ውስጥ ሀገር እንደዚህ ሊቀየር እንደሚችል ማሳያ ይሆናል። ያውን በ8 ዓመት ያውን በጣም ብዙ እሳት እየነደደ 27 ዓመት ሰማዩም ምድሩም ጸጥ ብሎ በነበረበት የኢህአዴግ ዘመን ብልጽግና ሆኖ ቢሆን አብቹ ሆኖ ቢሆን እላለሁ። አንዳንድ ጊዜ ያስቆጫል በጣም የተቃጠለው 27 ዓመት ምንድነው የሰራው ኢህአዴግ ብለን ስናስብ ይቺ የፈረደባት መሃል ላይ ተደንቅራ እንቅፋት የሆነችብን የቀለበት መንገድ ነች ያለችው እና የገጠር ኮሪደርን ሲሰራ እንዳያችሁት አሁን እንደተናገረው የነዋሪውን የገጠሩን ማህበረሰብ ህይወት መቀየርና ማሻሻል ዋናው ዓላማው ዘመናዊ የሆነ የአኗኗር ዘይቤ ለገጠሩ ማህበረሰብ ማሳየት ማስተማር። ትንሽ አቅጣጫ ከሰጡት የኢትዮጵያ ህዝብ ከነ ጀዋር መሐመድ ተማርን ከሚሉት በላይ ከነ አንዳርጋቸው ጽጌ ከነ ነአምን ዘለቀ በላይ የኢትዮጵያ ገበሬ እጅግ በጣም ብዙ ማይል ርቆ ያስባል እና ትንሽ አቅጣጫ ነው የሚፈልገው። አሁን ገጠሩ እንዴት እንደሚቀየር ታዩታላችሁ። ይችን ሳምፕል እየተከተሉ ማለት ነው እና ይህን የገጠር ኮሪደር ሲጀምር ጥሪ አቅርቦ ነበር ለተቃዋሚዎች፣ ትችት ለሚያነሱ ሰዎች፣ ብልጭልጭ ነው ለሚሉ ሰዎች ማለት ነው። ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ህዝብ ስም መጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ዶሮ ሲባል ዶሮ ምን ያደርጋል? ስንዴ ሲባል ስንዴ ምን ያደርጋል? ኮሪደር ሲባል ኮሪደር ምን ያደርጋል? ህዳሴ ሲባል ህዳሴ ምን ያደርጋል ብለው የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሐላባ 1 በከምባታ 1 በስልጤ 1 በሃዲያ 1 መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ይሄንን ጥሪ ተቀብለው ያን ሁሉ ትችት የሚያወርዱት ብልጭልጭ ነው የሚሉት ኮሪደሩን የሆነ ነገር ነው የሚሉት
ልማት አይደለም ቅንጦት ነው እንደዚህ ነው ምናምን እያሉ የሚያላዝኑ ሰዎች አንድ የገጠር ገበሬ አንድ አርሶ አደር ያለበትን ጎጆ አፍርሰው ቤት ሲሰሩ አያችሁ? ተመልክታችኋል? የገጠሩን ማህበረሰብ ህይወት ለመቀየር ሲሞክሩ አይታችኋል? አንድ ሰው አለ ከተቃዋሚ የገጠሩን ህይወት እስኪን ቀይር ብሎ ቤት እስኪ ይህችን ቻሌንጅ ተቀብሎ ለመስራት ሰርቶ ለማሳየት የመጣ ሰው አለ? ወሬ ነው እነዛ ሰፈር ወሬ ተሰብስበው ከአብይ በኋላ የሚል የሽግግር መንግስት የሚል ወሬ ማላዘን። ከዛ በተረፈ ስራ የሚባል ነገር የለም። በተለይ አንዳንዶቹማ ጥሮታ ላይ ናቸው ያሉት፣ መደበሪያ አድርገውታል የሽግግር መንግስት። በቃ ይሰበሰባሉ በየሳምንቱ። ይሄ አዛውንቶች ክበብ የሚባል ቲያትር ነበር በፊት። አሁን አዛውንቶች ክበብ የሚባል ስብሰባ ነው ያለው ኢንተርኔት ላይ። የበይነ መረብ ትዕይንተ ህዝብ ይለዋል። አቤት አቤት ትዕይንተ ህዝብ እኔ እኮ በጣም ያዝናኑኛል። እና ደግሞ ጥሮተኞች ናቸው። እኔ አባቴ ጥሮታ ላይ ነው ያለው። በጥሮተኞች አልቀልድም። ግን ሰው ጥሮታ ላይ ሲሆን እንደ ጥሮታ እንደ ትልቅ ሰው መካሪ እንጂ ጦርነት ቀስቃሽ ሊሆን አይገባም። ያሳፍራል በጣም። እና በስተርጅና እድሜያቸው ጥሮታ ላይ ተቀምጠው በየሳምንቱ ይጠራራሉ። ይሄ ተሰብስበው ትላልቅ ሰዎች ሻይ ቡና እንደሚሉት የለም። አሁን ይጠራሩና እነ ነአምን ዘለቀ እነ ዶክተር አክሎግ ቢራራ እነ ዶክተር ዮናስ ብሩ እነ ዶክተር ዘርአይ አስገዶም ነው ምናምን እነሱ ይጠራሩና የሆነች ቦታ ሄደው ሻይ ቡና እንደሚሉት ኢንተርኔት ላይ መጥተው የሽግግር መንግስት ይሏል። መደበሪያ ነው ለነሱ። በጣም ሙድ እየያዙ ነው። በስተርጅና ሙድ መያዝ የነ አክሎግ ቢራራን የነ ዶክተር አክሎግን ስብሰባ መመልከት ብቻ በቂ ነው። እኔ ምን ሊያደርጓት ነው ኢትዮጵያን እላለሁ። አሁን እነዚህ ሰዎች ቢሳካላቸውና የሽግግር መንግስቱ ቢመጣላቸው አሁን ዶክተር አክሎግ እንደ ሙጋቤ ይዘው ወንበሩ ላይ ሊሞቱ ነው። ይቅር ይበለኝ፣ የረጅም እድሜ ያኖራቸው። እንዲሞቱ አልፈልግም፣ ግን ምን ሊያደርጓት ነው በዚህ እድሜያቸው? ምን አለ ለወጣቱ ቢተውለት፣ ለኛ ቢተውልን ምን አለ? ዘመናችሁን ጨርሳችኋል፣ በቃ ጻፉ ብሏቸዋል አብቹ። ነገር ግን እነዛ ሰዎች ሁሉ አንድ የገጠር ኮሪደር፣ አንድ የገጠር አርሶ አደር ቤት ሲቀይሩ አልተመለከትንም። ምን ሶስተኛ ደረጃ ላይ በሶስተኛ ደረጃ የምናየው የህዳሴ ግድብ ነው። ህዳሴን ባጭሩ ዳሰስ አድርገን ነው ለህዳሴ በቃ ለማውራት ራሱ ስለማይመች ማለት በቃል ራሱ የምንገልጸው ስላልሆነ ስኬቱን ብቻ አንስተን አብቹ የተናገራትን መልእክትና የኩስመና ዘመን ማብቂያ ያላትን ከዛ በኋላ ስለ ህዳሴ እያወራን ጊዜ አናጠፋም ያለውን ብቻ እንስማና እንሻገራለን። ከዛሬ ጀምሮ ይሄ ግድብ በተሟላ ደረጃ አልቆ ስራ ከጀመረበት ከዛሬ ጀምሮ የኢትዮጵያ ጂኦፖለቲክስ ኩስመና ታሪክ አበቃ ማለት ነው። የኢትዮጵያ ጂኦፖለቲክስ ቁመና ተሻሻለ ማለት ነው፣ አደገ ማለት ነው። ይሄ የተሰመረበት ሀቅ ነው። ለኢትዮጵያ ትልቁ መከራ፣ ትልቁ ችግር፣ ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ውላጅ ናቸው። ባንዳውም እዚህም የምትሰማው ተዋጉ፣ ተጣሉ፣ የሁሉ የአባይ ውላጅ ነው። ዋናው የኢትዮጵያ ችግር የችግሮች ሁሉ እናትና ባለቤት አባይ ነው የነበረው። ኢትዮጵያ የችግሮች ሁሉ ትልቁን ፈታች ማለት ትንንሾቹ ምንም ናቸው ማለት። ለምሳሌ አባይ 1000 ዓመት አሁን የሚሰጠውን አገልግሎት እንዲሰጥ ማድረግ አልቻለም። ቀይ ባህር እኮ 30 ዓመት ነበርኛ እንጂ ቀይ ባህር የዛሬ 30 ዓመት ነው። የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል። ብዙ ከባድ ነው። የሺህ ዓመት ነው። የሺህ ዓመት ያልተሞከረ ነገር ነው የተፈታው። ከዚያ ነቀይ ባህር ያሉ በደህንነት ውስጥ ነው ያለነው፣ ወይም ስንዴ በቂ ያላመረትንም፣ ወይም ከተሞቻችን ለሰው ልጅ ሊበብል አይደሉም፣ ወይም ማዕድን አላወጣንም። ይሄ ሁሉ ከዚያ ከአባይ ያነሳል። መላው የኢትዮጵያ ሕዝብ ገደሉን ተሻግረናል፣ ገድል በህዳሴ አትመናል። እኛ የትናንትናውን ታሪክ በመናገር ስለ አባይ በመናገር ስለ ህዳሴ በመናገር ስለ ንጋት በመናገር ጊዜ አናባክንም። ይሄኛው ፋይል ተዘግቷል። አሁን በሚቀጥሉት ጥቂት ዓመታት የሚሰሩ ዋና ዋና ስራዎች ከብዙዎቹ ጥቂቶቹን ለመላው ኢትዮጵያውያንና ለኢትዮጵያ ወዳጆች ለማብሰር እፈልጋለሁ። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ኢትዮጵያ በአፍሪካ ግዙፍ የሆነውን የኢትዮጵያ አየር መንገድ ስራ በቅርቡ ትጀምራለች። በጥቂት ሳምንታት የመጀመሪያው የጋዝ ፋብሪካ ይመረቃል። በዚያው ቀን
ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከ10 ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዛው ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ በአንድ ወር ባነሰ ጊዜ ውስጥ ስራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። በሚቀጥሉት 5-6 ዓመታት በትንሹ 1.5 ሚሊዮን ቤቶች ለኢትዮጵያውያን ይገነባሉ። በድምሩ ከ30 ቢሊዮን ዶላር በላይ ሀብት የሚፈስባቸው የአፍሪካን ልጆች ቀና የሚያደርጉ የኢትዮጵያን ብልጽግና የሚያሰምሩ ሜጋ ፕሮጀክት ያልገለጽኳቸውም ጭምር ከፊታችን ስላሉ ከዚህ ሰዓት በኋላ ኢትዮጵያውያን በሰራነው ገድል ሳይሆን ከፊታችን በሚጠብቀን ከባድ ስራ ታጥቀን እንድንነሳ የኢትዮጵያን ብልጽግና እንድናፋጥን የኢትዮጵያን ብሩህ ተስፋ እንድናፋጥን ነቅቷል ሳይመሽ ስራችንን እንድንጨርስ በጋራ አብረን እንድንቆም በታላቅ ትህትና ልጠይቃችሁ ፈልጋለሁ። ህዳሴ ለውጡ የመጣው ለህዳሴ ነው ብሏል አብቹ። በህዳሴ የተነሳ 16 ጊዜ ነው 13 ጊዜ ሴኩሪቲ ካውንስል ውስጥ ግብጽ ተከሳሹን አቀርባለች። ኢትዮጵያ በገዛ ውሃችን 86.5% ከኢትዮጵያ በሚመነጨው ውሃ አይመለከታችሁም አትጠቀሙም ተብለን 14 ጊዜ ሴኩሪቲ ካውንስል ተከሰን ቀርበናል። $1 1 ብር ሽራፊ ሳንቲም ብድር አንሰጥም ብሎ ዓለም አምጾብን ከኢትዮጵያ እናቶችና ከኢትዮጵያ አርሶ አደር ከመላው ኢትዮጵያን በሙሉ በተዋጣ ሽርፍራፊ ሳንቲም ተሰብስባ የእያንዳንዱ ኢትዮጵያዊ ወዝ አርፎበት የተሰራ ታላቅ ግድብ ነው። ኢትዮጵያውያን በራሳችን አቅም እንችላለን፣ በራሳችን ጉልበት እንሰራለን፣ የማንንም ድጋፍ ሳንፈልግ እናሳካዋለን ብለን ከተነሳን ልክ እንደ አድዋ አንድነት ኃይል መሆኑን ኢትዮጵያውያን ካበሩ የሚያቅታቸው ነገር እንደሌለ የታየበት ታላቅ ስኬት ነው። ነገር ግን የለውጡ መንግስት ባይመጣ ህዳሴ አይድንም ነበር። ህዳሴ ለውጡ የመጣው ለህዳሴ ነው ይላል አብቹ የሆነ ንግግሩ ላይ እና አብቹ ባይመጣ ኖሮ የለውጡ መንግስት ባይመጣ ኖሮ በቃ ተድፈንፍኖ ምናልባትም እስከዛሬ ገንዘብ አዋጡ እየተባለ ለህዳሴ ህወሓት እየበላ ይቀመጥ ነበር። የህዝቡን ሀብት እየተሰራ ነው እንደዚህ በ7 ዓመት ያልቃል የተባለው በ14 ዓመት ነው ያልቀው። አብቹ ከመጣ በኋላ 7 ዓመት ወስዶ ነው። ስለዚህ እኔ አብቹ እንደመጣ ነው የተጀመረው ይሄ ፕሮጀክት ምለው ለዛ ነው 7 ዓመት ይፈጃል ተባለ። አብቹ በመጣ ሪፎርም ተደርጎ እነ ሳሊኒ እንደገና ገብተው $450 ሚሊዮን ድጋሚ ካሳ ተከፍሎ ነው ህዳሴ ያለቀው። አብቹ መጥቶ ይሄን ሪፎርም ከሰራ በኋላ 7 ዓመት ፈጅቶ ነው። ያኔም ሲጀመር 7 ዓመት ይፈጃል ነበር የተባለው። ስለዚህ አብቹ ሲመጣ ነው ተጀምሮ ያለቀው እምለው ለዛ ነው እንጂ ወያኔ ቢሆን ኖሮ እስከዛሬ አያልቅም ነበር። የጂኦፖለቲክሱን ሁኔታ የቀየረ የግብፅን አቅም የግብፅን ጉልበት ኢትዮጵያ ላይ የነበራትን ተጽዕኖ በሙሉ በአንድ ጊዜ ፈልቅቆ እጃችን ያስገባ ታላቅ ስኬት ነው ህዳሴ። ፎሬን ዳይሬክት ኢንቨስትመንት እንመልከት። ከውጭ የሚመጡ የውጭ ኢንቨስተሮችን ወደ ኢትዮጵያ መሳብ፣ የውጭ ኢንቨስትመንትን ወደ ኢትዮጵያ አምጥቶ በሀገር ውስጥ ኢንቨስት እንዲያደርጉ የተለያዩ ባለሀብቶችን ወደ ኢትዮጵያ በማምጣት ረገድ ኢትዮጵያ በተለይ በዘንድሮ ዓመት በተለይ በዚህ ሳምንት ባለፈው ሳምንት እጅግ በጣም ከፍተኛ የሆነ ዶላር ኢንቨስትመንት የተለያዩ ባለሀብቶች ጋር ተፈራርማለች። በአፍሪካ ቀዳሚ የሆነውን የኢንቨስትመንት ስምምነት ኢትዮጵያ ፈጽማለች። የእስከዛሬውን የ8 ዓመቱን ትተን ማለት ነው። ኢትዮጵያ ታምረት ንቅናቄ የተለያዩ ኢንዱስትሪዎችን ስራ የማስጀመር የኢንዱስትሪ ፓርኮችን በሼዶችን የተለያዩ ባለሀብቶች እየገቡ እንዲሰሩባቸው ማድረግ ይህን ሁሉ ስራ ከመስራት ጀምሮ ኢትዮጵያ ታምረት የሚለውን ንቅናቄ በየዓመቱ ከማድረግ ጀምሮ የተሰሩ ስራዎች ፍሬ አፍርተው በጣም ብዙ የኢኮኖሚ ሪፎርም ማሻሻያ ያ ሁሉ ነገር ተደርጎ የውጭ ባለሀብቶችን ሊስብ በሚችል ይሄ የገንዘብ ከረንሲን የኤክስቼንጅ ፎሬን ኤክስቼንጅ ከረንሲን በገበያ ዋጋ እንዲወሰን ከማድረግ ጀምሮ ሀገር በቀል የኢኮኖሚ ማሻሻያው ያመጣው ለውጥ አሁን ትሩፋቱና ፍሬው እየታየ ባለፈው ዓመት
2.4 ቢሊዮን ዶላር ኢንቨስትመንት ነበር የተገኘው። በዘንድሮ ዓመት እጅግ በጣም ከፍተኛ የሆነ 13.1 ቢሊዮን ዶላር ኢትዮጵያ የኢንቨስትመንት እድል አግኝታለች። መመረጥ ወሰን የለውም፣ መፈለግ ድንበር አያውቅም። መንገዱ ቀና የተደላደለ እስከሆነ የኢትዮጵያ መፈለግ የውዷን ሀገር መመረጥ አመላካች ሌላ ብስራት። ስምም አቅምም ያደረጁ ኢንቨስተሮች ቤታችን ልናደርጋት መርጠናታል ያሉበት የ13.1 ቢሊዮን ዶላር ስምምነት። This deal represents a staggering total investments, are you ready, of more than $10 billion በኢትዮጵያ ኢንቨስት ያድርጉ አራተኛው የቢዝነስ ፎረም ታሪክ የተጻፈበት እጥፋት የተከተበበት ቆሟል። ኢትዮጵያ ከተገኘ 2.4 ቢሊዮን ዶላር ስምምነት አድርግበታለሁ ባለችበት ሽቅብ ተስቦ የ13.1 ቢሊዮን ዶላር ስምምነትን አስታቅፏል። ባለፈው ዓመት በሶስተኛው ፎረም የ1.6 ቢሊዮን ዶላር ስምምነት ብቻ ነበር የተፈረመው። የበለጠ መተማመን፣ የበለጠ ተፈላጊነት ዘንድሮ ይህንን አስመለከተ። here on the 2026 Invest in Ethiopia event. አፍሪካ ያልተነካውን ሀብትና ገበያ ይዛለች። ኢትዮጵያ ደግሞ መግቢያ በር ናት። ስምምነቱ ይህንን ሀቅን የገለጠው አፍ አውጥቶ የተናገረው። ጥያቄው ለምን በየዘርፋቸው አንቱ የተሰኙ ባለሀብትና ኩባንያዎች ኢትዮጵያን አደሉባት፣ እንዴትስ በዚህ ከፍታ ማረፊያቸው አደረጓት የሚለው ነው። ሀብቱማ ድሮም ነበረ፣ ፍላጎቱም ያደረ ነው። አላሰራ ያለው ማነቆ ተብትቦ የማያንቀሳቅሰውን ያፍታታው ሀገር በቀሉ የኢኮኖሚ ማሻሻያ ባለውለታ ብልህነት የተላበሰው የመንግስት ውሳኔ መድህን ሆኖ እናገኘዋለን። የትላንት የማይመቸው አሰራር ዛሬ የለም። የውጭ ምንዛሬ ግብይቱም በገበያው የሚወሰን ሆኗል። አላነቃንቅ ያለው ኢትዮጵያን አስገልሎ የቆየው የውጭ ዳጫና ተቋማትና ኢንቨስተሮችን ሲያሸሽ ነበር። እሱም ታሪክ ሆኗል። ከሁሉ በላይ ነገ ምን ይፈጠራል? የድንጉጡ ኢንቨስትመንት የዘወትር ጥያቄ ነው። አጠኑ፣ ተነተኑ፣ ወሰኑ፣ ኢትዮጵያንም አስበለጡ። በእርግጥም ጎረቤት ኬንያ በተመሳሳይ ፎረም ባሳለፍነው ሳምንት አገኘው ካለችው የ2.9 ቢሊዮን ዶላር ስምምነት ጋር ሲነጻጸር በ10.1 ቢሊዮን ዶላር ወይንም የ4.5 እጥፍ ገደማ ልዩነት አለው። መጀመሪያ ቅድም እንዳልኳችሁ ኢትዮጵያ ይሄንን ኢንቨስትመንት ለማግኘት ኤፍዲአይ የሚባለው ፎሬን ዳይሬክት ኢንቨስትመንት የሚባለው የውጭ ባለሀብቶች እንኳን አይደለም ይሄን ያክል 10 ቢሊዮን ዶላሩ የሚያወጣው አንድ የቻይና ባለሀብት ነው። በሃይድሮጂን ነው ምናምን የሚባል ፓወር ላይ እዛ ላይ የሚሰራ በአጠቃላይ የታዳሽ ኃይል ላይ የሚሰራ ድርጅት ነው፣ ተቋም ነው፣ የቻይና ነው። ይሄ ድርጅት ነው 10 ቢሊዮን ዶላሩን ኢንቨስት የሚያደርገው። እንኳን አይደለም ይሄን ያክል ዶላር በ1 ቢሊዮን ዶላር በ2 ቢሊዮን ዶላር የሚመጡ ኢንቨስትመንቶች ሀገር ሰላም ካልሆነ፣ የማደግ እድል ከሌላት፣ ተስፋ ያላት ሀገር ካልሆነች፣ ሰርቻ ተርፍባታለሁ የሚል ካልሆነ፣ የኢኮኖሚ ሁኔታዋ የማያሰራ ከሆነ፣ ማነቆ የሆነ አሰራር ካለ፣ የመንግስት አሰራር ማነቆ ሆኖ ባለበት ሁኔታ እንደዚህ አይነት ኢንቨስትመንት ሊመጣ አይችልም። ኢኮኖሚው እንዲፍታታ የሀገር በቀል ኢኮኖሚ ማሻሻያው የተሰራው ስራ፣ የገንዘብ ዋጋ የውጭ ኤክስቼንጅ ገንዘብ የዶላርና የዩሮ ምናምን የፎሬን ከረንሲ የሚባሉት ገንዘቦች በሙሉ በገበያ ዋጋ እንዲወሰኑ መደረጋቸው፣ በጠቅላላ የውጭ ኢንቨስተሮች በሚፈልጉት ደረጃ ኢኮኖሚ ሲስተሙን በማስተካከልና እነዛ ኢንቨስተሮች ሰላማዊ የሆነ ሀገር እንዳለ አውቀው ሰርተው ሊያተርፉበት የሚችሉት እድል እንዳለ አውቀው መንግስት ይህንን እድል ተጠቅመው ከኢትዮጵያ መንግስት ጋር ቢሰሩ የተሻለ ውጤት ሊያመጡ እንደሚችሉና አገርም የማደግ እድል እንዳላት አውቀው ነው መጥተው የሚፈርሙት። አሁን ኢንቨስትመንቱ ብቻ አይደለም የሚታየው። ይህን ያክል ኢንቨስትመንት ሲመጣ በዚሁ ተመሳሳይ የኢንቨስትመንት ኤክስፖ ኬንያ ከዚህ በፊት አዘጋጅታ ነበር፣ ከ2 ወር ከምናምን በፊት። እዛ ላይ ኬንያ ያገኘችው 2.4 ቢሊዮን ዶላር ነው በዚህ ዓመት። ኢትዮጵያ በአፍሪካ ለመጀመሪያ ጊዜ ቀዳሚ የኢንቨስትመንት መዳረሻ መሆኗን ያረጋገጠችበት 13.1 ቢሊዮን ዶላር በአንድ ጊዜ የተፈራረመችበት። ይሄን ያየ ሰው ኢትዮጵያ በዲፕሎማሲ ኮስምናለ ይችላል። ጀዋር መሐመድ የኮሰመነ አስተሳሰብ ያለው ሰው ይሄን ያክል ኢንቨስተር፣ ይሄን ያክል ባለሀብቶች ወደ ኢትዮጵያ እየመጡ የሚያፈሱት መዋለ ንዋይ የዲፕሎማሲ ውጤት እንደሆነ አይገባው። የት ያውቀዋል? ዲፕሎማሲ ምን እንደሆነ፣ ሀገር እንዴት እንደሚሰራ፣ ኢኮኖሚ እንዴት እንደሚመራ፣ ሀገር እንዴት እንደሚተዳደር የሚያውቀው ነገር የለም። ጀዋር መሐመድ ማውራት ነው ስራው። በቃ ማውራት፣ ዝም ብሎ በተለይ በቄሮ ዘመን ዝም ብሎ ይቀደዳል። የተቀደደውን ሁሉ ይሰሙታል። አረቢያንስ አስተካክለ ስፋው የሚለው ሰው የለም። ስለዚህ እንደዛ አይነት ሰው ስለሆነ አሁን ይሄን ያክል ለውጥ፣ ይሄን ያክል ኢኮኖሚ ማንሰራራት እየታየ ይሄን ያክል ኢንቨስተር እየሳበች ያለች ተቀዳሚ ኢንቨስትመንት መዳረሻ በአፍሪካ እየተባለች ያለች ሀገር በዲፕሎማሲ ኮርስ ምን አለች ይሏል።
ይህን ደግሞ ቁጭ ብሎ የሚያዳምጥ ደግሞ አንዳንድ ድኩማን ተከታይ ደግሞ አይጠፋም እና በቀጣይ የምንመለከተው የአርቲፊሻል ኢንተለጀንስ ነው። እንድታስቡልኝ የምፈልገው ዛሬ የአብቹ ልደት ነው የምናከብረው። የአብቹ ልደት ነው የምናከብረው ማለት የለውጡን መንግስት ልደት ነው የምናከብረው። ኢትዮጵያ የዳነችበትን ዕለት ነው የምናከብረው። ይሄ መንግስት ሲመጣ ኢትዮጵያ የት ላይ እንደነበረች ምን ላይ ቁመን እንደነበረ አፋፍ ላይ ወደ ገደል ጫፍ ላይ ደርሰን የነበረበት እርስ በርስ ልንጠፋፋ ሀገር ሊፈርስ የሚችልበት እድል ነበረ። አብቹ መጥቶ ነው ያንን የጥፋት መንገድ አስተካክሎ ሀገርን ከደረሰችበት አፋፍ መልሶ ወደ መሃል ይዟት እየመጣ ያለ። ይሄን ልደት ነው የምናከብረው። የመኖርና ያለመኖር የህልውና ጉዳይ ነው ተጋርጦብን የነበረው። ዝም ብሎ ልደት አይደለም። ኢትዮጵያ ትፈርሳለች እያሉ የሚያላዝኑት እስከዛሬ ወይም ኢትዮጵያ ፈርሳለች የሚሉት ጀዋር መሐመድ እኮ ይላል። ልጋብዛችሁ አንድ ቪዲዮ በዚህ አጋጣሚ I'm dead serious እያለ የሚያወራው ቪዲዮ አለው። I am dead serious. The country is almost gone. ይሄ እኮ every general in ANDF knows this. ANDF is about to explode እኮ 2003 ብር እየከፈሏቸው ወታደሮቹ ራሽን አያገኙም። They are scattered across every ቀበሌ ውስጥ. The economy is dead. You know? We can talk about that. I'm dead serious የሚለው ጀዋር መሐመድ ቀልዱን አይደለም። ጀዋር የህወሓት ልጅ ነው። የህወሓት የመንፈስ ልጅ ነው። ህወሓት ደግሞ ኢትዮጵያ እንድትፈርስ ባይ ዲፎልት አዘጋጅቷት ነው ሄደው። እንደምትፈርስ እርግጠኛ ነበሩ። በፈጣሪ እርዳታና በመሪው ብልጠት እጅግ በጣም በሳል የሆነ ነገሮችን ቀድሞ የተረዳ ነገሮች ከየት ጀምረው የት እንደሚደርሱ ያወቀ መሪ ስለሆነ ፈጣሪም ስለሚያግዘው ይመስለኛል። ነውም ደግሞ በእርግጠኝነት ፈጣሪም የሚጠብቃት ሀገር ስለሆነች እና በዛ ተአምር ተረፍን እንጂ እነ ጀዋር መሐመድ እርግጠኞች ነበሩ ሀገር እንደምትፈርስ። አሁንም እየፈረሰች ነው እያሉ የሚያላዝኑት ምናልባት ያኔ ልትፈርስ ጫፍ ላይ ደርሳ ስለነበረ ያኔ የነበረውን ነገር በቅዠት መልክ ስላሰቡት ያ ትራውማ ስላለቀቃቸው ይመስለኛል። ወይም ያ ጉጉታቸው ስትፈርስ የማየት ጉጉት እና የምናከብረው ይሄንን እኛ ሁላችን ኢትዮጵያውያን በኢትዮጵያዊነቱ የሚያምን ኢትዮጵያን ከሞት የታደገ የለውጥ መንግስት ነው ብሎ የሚያምን በሙሉ ሊያከብረው የሚገባ ሀገር የተረፈችበት የልደት በዓል ነው። አርቲፊሻል ኢንተለጀንስ በወያኔ ዘመን እኔ መሪዎቹ ራሱ አይቲ የሚባል ነበር አይደል? ወያኔ እስከሚወድቅ ድረስ አይቲ ነበር የሚለው። አርቲፊሻል ኢንተለጀንስ ተሻግሮ ከአይቲ ስንትና ስንት ርቆ ሄዷል። ወያኔ እስከ 2008 እስከ 2010 ድረስ ተባሮ እስከሄደበት ጊዜ ድረስ አርቲፊሻል ኢንተለጀንስ የሚባል ኖሃው ራሱ ያላቸው አይመስልም። ሰምተን አናውቅም። አብቹ ከመጣ በኋላ ነው 2013 14 ላይ አርቲፊሻል ኢንተለጀንስ ሮቦቲክስ ምናምን ስፔስ ሳይንስ ምናምን እየተባለ የሰማ ነው። ያው በፊልም በምናምን በመጽሐፍ የምናየው ነገር እንዳለ ሆኖ ኢትዮጵያ ውስጥ ግን ያለው እውነት ይሄ ነበር። አርቲፊሻል ኢንተለጀንስ ለኢትዮጵያ ምንድን ነው? ኢትዮጵያ ኤአይን ተገንዝባ በሰነዶቿ አስቀምጣ ፖሊሲ ነድፋ ተቋም ገምታለች። አሁን ምንም ጥርጥር የለውም የኢትዮጵያ አርቲፊሻል ኢንተለጀንስ ባሉት የሪሶርስ ውስንነት ባሉት የግብአት ውስንነት እንዲሁ ከቀዳሚዎች ተርታ የደረሰ ነው ብለን ባንመጻደቅም እንደ ከዚህ ቀደሙ ኢንዱስትሪያል ሪቮሉሽን አይነቶች ግን ኢትዮጵያ የበይ ተመልካች በርቀት ነገር ይሆን የምትናገር በርቀት ነገር ይሆን የምትሰማ ሀገር ግን አይደለችም። በቅርበት ሰብጀክት ማተሩን ተገንዝባ ልጆቿን አሰልጥና ውጤት እያየችበት ነው ያለችው። ለምሳሌ የኛ ዩኒቨርሲቲዎች ካሪኩለም ቀርጸው በፒኤችዲ ደረጃ ያ ይሰጣል። ተከታይ አይደለንም ማለት ነው። ውጤት ባለን የገንዘብ ውስንነት የግብአት ውስንነት በማርኬት ውስጥ ያለን ድርሻ ውስጥ ሊሆን ይችላል፣ ግን ሰው እያነቃን እያስተማርንበት ነው። ተቋም ገንብተናል። ተቋሙ ደግሞ ለምሳሌ የኢትዮጵያ ሕዝብ ትልቁ ቅሬታና ችግር ያለው ሰርቪስ ላይ ነው። በሰርቪስ ውስጥ እጅ መንሻዎች አሉ። ይሄን መፍታት አለበት ካጠና በኋላ ለዛ መፍትሄ የሚሆን ሲስተም በብዙ ሚሊዮን ዶላር የሚገዛ ሲስተም ሰርቶ አሰልጥኖ አሁን መሶብ የሚባለው ያስጀመረን ኤአይ ነው። ችግር አጥንቶ ከተረዳ በኋላ ለዚያ መፍትሄ እየፈጠረ ማለት ነው። በጤናው በግብርና በብዙ ዘርፍ ብዙ ሲስተሞች ዴቨሎፕ አድርገዋል። ኤአይን ውሰድ። ሁላችንም እንደምናውቀው የዛሬ 100 ዓመት ገደማ ሰዎች በጋማ ከብት ወይም በጋሪ ወይም በሰዓት 10 እና 15 ኪሎ ሜትር የሚጓዝ መኪና ይገለገሉ ነበረ።
ዛሬ በሰዓት 200 መኪና ሹፌር የማያስፈልገው በጣም ፈጣን በጣም ምቹ መኪናዎች አሉ። እድገት አለ ማለት ነው። አውሮፕላን ብንወስድ ልክ እንደዚሁ የሚታይ እድገት አለ። አንድ ቤት ለመገንባት የሚወስድብንን ጊዜ ብንወስድ ትናንትና ዛሬ የሚታይ እድገት አለ። ዛሬ በወር በሁለት ወር ትላልቅ ህንጻ ይገነባል። ይሄን እያየ አቃለው የሚል ሰው ልጆቻችን ነገ ሊወዳደሩ የሚችሉበትን አውድ አሁን ቀድመን ካልፈጠርን ብሎ ማሰብ ሲገባው ኤአይ ለኢትዮጵያ ቅንጦት ነው ይላል። ለአሁን ላለችው ኢትዮጵያማ ቅንጦት ነው፣ ጥያቄ የለውም። ለልጆቻችን ግን የመመገቢያ የመኖሪያ ሰርቫይቭ የማድረጊያ አውድ ነው። የወፏ ታሪክ በጣም ትመቸኛለች። የወፏ ታሪክ አንድ የሆኑ ጎረምሶች ናቸው እንደ ጀዋር መሐመድና እንደ ልደቱ አይነት ማለት ነው። ጀዋር መሐመድና ልደቱ በሏቸው በቃ እነዚህ ሁለቱ ወፏን ይዘው ወደ አዋቂው ዘንድ የመጡት ሰዎች አሁን ኢትዮጵያ አብቹን መጥተው ጀዋርና ልደቱ ኢትዮጵያ ትፈርሳለች አትፈርስም ቢለው አንተ ምንድን ነው የምትፈልገው እንደሚላቸው ነው የምገምተው። እና ወፏን ይዘው መጥተው የሆኑ አዋቂ ሰው እያሉ በእጃቸው ይዘው ይመጡና ወፏን ትንሽዬ ወፍ ነች ይዘው ይመጡና ይቺ ወፍ በህይወት አለች ወይስ የለችም ብለን እንጠይቃቸዋለን። አይ ሞታለች ካሉ እንለቃትና በህይወት እንዳለች አሳይተን ውሸታቸው መሆናቸውን እንነግራቸዋለን። አይ በህይወት አለች የሚሉ ከሆነ ደግሞ እዛው ጭምቅ አድርገን ጨፍልቀን እንገላትና ይሄው ሞታለች ብለን መብረር እንደማትችል አሳይተን አሁንም ውሸት መሆኑን እናሳያቸዋለን ብለው ሁለቱንም ቢሉ ሰውየው በቃ ሰውየውን ፎልት ላይ ለመጣል የተደረገ ሴራ ነው። መጨረሻ ላይ ሰውየው በጣም አዋቂ ነበሩና ይቺ ወፍ በህይወት አለች የለችም ሲሏቸው ህይወቷም ሞቷም እጅህ ላይ ነው ያለው ብለው መለሱለት አሉ። እንደዛ ነው የአርቲፊሻል ኢንተለጀንስ ጉዳይ። መጠቀምም አለመጠቀምም እጃችን ላይ ያለ ጉዳይ ነው። ዓለም በአርቲፊሻል ኢንተለጀንስ የሚበየንበት አርቲፊሻል ኢንተለጀንስ በጣም ብዙ ሴክተሮች ላይ የሚገባበት አሁንም እየገባ ያለበት በጣም በጣም ወሳኝ የሆነ የቀጣዩ ዘመን አንድ ሴክተር ነው አርቲፊሻል ኢንተለጀንስ። ይህን ጉዳይ አውቆ በእውቀት የሚመራ መሪ በመምጣቱ እንጂ ህወሓት ቢሆን እኮ እስከ ዛሬ ድረስ ውሃ ማቆር እያለ በወባ ይጨርሰን ነበር። አይ ወያኔ አሁን ይሄ ውሸት ነው። እሺ አሁን ይሄ አርቲፊሻል ኢንተለጀንስ ውሸት ነው ነበረ እስከ ዛሬ ድረስ እንደዚህ አይነት ቴክኖሎጂ ነበረን። የተለያዩ ሶፍትዌሮችን የሚያመርት እንደ መሶብ አይነት ተቋም በአንድ መስኮት ውስጥ በአንድ ህንፃ ውስጥ ብዙ አገልግሎቶች የሚሰጡበት ተቋም ሲስተማቲክ የሆነ በሙሉ በሲስተም በዲጂታል የተሞላ ሲስተም መስራት የቻለ ተቋም ነበረን። መታወቂያ በወረቀት አልነበረም የምንወስደው። አሁን ይሄ በ3 ዓመት የተሰራ ነው ቢባል ያምናል ሰው? 3 ዓመቱ አርቲፊሻል ኢንተለጀንስ ከተጀመረ ተቋሙን ጎብኝታችኋል? የአርቲፊሻል ኢንተለጀንስ ኢንስቲትዩት የመሆን ቤተሰቦች ጋብዛችኋለሁ። በዚህ አጋጣሚ ሂዳችሁ እንድትጎበኙ አርቲፊሻል ኢንተለጀንስ ተቋሙንና ቢሮውን ማየት በተለይ ልጆች ያሏችሁ ሰዎች ያልጎበኛችሁ ካላችሁ ሂዳችሁ ጎብኙ። እጅግ በጣም አስደማሚ ኢትዮጵያ ውስጥ ነው ወይስ አይደለም? እንደዚህ መስራት እንችላለን? ኢትዮጵያውያን እስከዛሬ ምን ሆነን ነው የመንግስት ቢሮ ቆሻሻ እንደሆነ የመንግስት ቢሮ የሆነ ስብርባሪ ወንበር የሚቀመጥበት የመንግስት አገልግሎት ወረዳና ምናምን እንደዚህ ስንሄድ በቃ የቆሸሸ ነገር የሚታይበት ሆኖ የተሳለብን ለምንድን ነው? እንደዚህ ጽድት ያለ በቴክኖሎጂ የተራቀቀ ህንፃ መገንባት የሚችል ኢትዮጵያዊ ካለ እስከዛሬ ምን ሆነን ነበር ነው የሚያስብለው። ሂዳችሁ ጎብኙ፣ በጣም ትደመሙበታላችሁ። እጅግ በጣም ኩራት የሆነ ተቋም ነው አርቲፊሻል ኢንተለጀንስ። በቀጣይም የኢትዮጵያን የወደፊት ዕጣ ፈንታ ይበይናሉ ከሚባሉ ተቋማት መካከል አንዱ ነው። ከዛ ሲቀጥል በዓለም ላይ እስካሁን ድረስ ያለው አንድ ወይ ሁለት ሀገር ነው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ። ኢትዮጵያ አሁን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ለማቋቋም ምናልባትም በዚህ ዓመት በ6 ወር ውስጥ ሲል ሰምቻለሁ። እንደውም አብቹ የሆነ ንግግር ላይ በዚህ ዓመት ይፋ የሚሆንና ተግባራዊ የሚሆን አገልግሎት የሚጀምር ምናልባት ቀጣይ ዓመት ተማሪዎች ተቀብሎ ማስተማር የሚጀምር የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ኢትዮጵያ እየገነባች ነው። ይሄ የሆነው በለውጡ መንግስት ነው። ይሄ የሆነው በአብቹ አመራር ነው። ይሄ የሆነው በ8 ዓመት ነው። ይሄ የሆነው በጦርነት ውስጥ፣ በእሳት ውስጥ፣ በግርግር ውስጥ፣ በሽብር ውስጥና በጦርነት ፖለቲካ ውስጥ ነው። አገር እሳት እየነደደ መከላከያ ሰራዊት እሳት እያጠፋ የለውጡ መንግስት እዛም እዚህም እየተዋከበ የተሰራ ስራ ነው።
አስደማሚ የሚያደርገው ነገር ደግሞ እሱ ነው። አግሪካልቸር፣ ማይኒንግ እና ኤክስፖርት እነዚህን ሶስቱን አንድ ላይ አድርገን አጠር ባለ ሁኔታ አብቹ የሚገልጽልንን እንስማና የግብርናው ስኬት የስንዴ ልማት ልትሉ ትችላላችሁ። ግብርና በጣም ሰፊ ነው። በግብርናው የተገኘውን አሁን በዚህ ቪዲዮ ገልጸን የምንጨርሰው አይደለም፣ ግን አንድ እንደማሳያ የስንዴን የወርቅንና የቡናን ትርፋማነት ምን ያክል ለውጥ እየመጣ እንደሆነ በኤክስፖርት ምን ያክል የኤክስፖርት ገቢ እያገኘንበት እንደሆነ አብቹ በማስረጃ የሚነግረንን እንስማና ተመልሰን እንመጣለን። ግብርና የዚህ ዓመት እቅዳችን እንደምታስታውሱት 7.3% እድገት እናረጋግጣለን፣ ቢያንስ 1.3 ቢሊዮን ኩንታል ምርት እናመርታለን የሚል እቅድ ነበረን። የዓመቱ እቅዳችን ይሄ ነው። ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከእቅዳችን ከዓመቱ እቅዳችን 78%ን ይሸፍናል። በተለይም በሰብል ሆርቲካልቸር እና በጥጥ 79% የዓመት እቅዳችንን በ6 ወር መሸፈን ተችሏል። በሚቀጥሉ 6 ወራት ያን አጠናክረን ከቀጠል ካሰብነው በላይ ማሳካት እንደሚቻል መገመት አያዳግትም። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ናት እንላለን። ባይዘው ይሄን ጥያቄ ለማንሳት ይሞክሩ ሰዎች አሉ። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብጽ 3 እጥፍ ትበልጣለች። በድፍረት ነው ይሄን የምናገረው፣ በሙሉ እምነት ነው የምናገረው። እውነት ስለሆነ ስንጀምረው እናንሳለን። አሁን 3 እጥፍ ግብጽ ከምታመርተው እኛ እናመርታለን። ከፍተኛ የስንዴ ምርት አለ። ይሄን ለማጥላላት ይሄን ለማራከስ የለም ለማለት ሙከራዎች ሊደረጉ ይችላሉ። ግን ማንም ሰው ከዚች ከተማ 10 15 ምናምን ኪሎ ሜትር መንዳት ከጀመረ በኋላ የሚያየው ጉዳይ ነው። ከዚህ ወደ ሰሜን ሸዋ የሚጓዝ ሰው ከሱሉልታ ጀምሮ ባለው መንገድ ውስጥ ኦል ዘ ዌይ ያየዋል። ሌፍት ኤንድ ራይት ምንም የተደበቀ ነገር አይደለም። ፋብሪካ እንኳን አይታይም የታሸገ ቤት ውስጥ የሚሰራው። ይሄኛው እኮ ሜዳ ላይ ነው ያለው። 15 ዓመት 7.5 ቢሊዮን ዶላር ኤክስፖርት ያደረገች ሀገር በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ኤክስፖርት አድርጋለች። ከምንድን ነው ያገኘችው? ይሄንን መስክ የሚለውን ደግሞ እንመልከት። የሚተሳሰር ጉዳይ ስላለ ለምሳሌ ቡና ከ84 እስከ 98 በ15 ዓመት ጊዜ ውስጥ 3.5 ቢሊዮን ዶላር ንሸጠችው ቡና ኢትዮጵያ 15 ዓመት 3.5 ቢሊዮን ዶላር። ዘንድሮ በአንድ ዓመት 2.5 ቢሊዮን ዶላር ሽጣለች። ምን ማለት ነው? 2 ዓመት ውስጥ 5 ቢሊዮን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው። ቡና ነው ያልኩት። ከየት መጣ ይሄ? ግሪን ሌጋሲ ነው። ተክለን ነው ደክመን ነው ያመጣ ነው። በዋዛ የመጣ ጉዳይ አይደለም። በቢሊየንስ ሲድሊንግስ ተክለን ተንከባክበን ቡናው ሪስፖንድ አድርጎ ነው ዛሬ ለዓለም ገበያ የምናቀርበው ቡና በመጠንም በሚያስገባው ገቢ ያደገው። ኢማጂን በአንድ ዓመት 2.5 ቢሊዮን እና በ15 ዓመት 3.5 ቢሊዮን ዶላር ዲፈረንስ አለ። ከዚህ ወዲያ ማንሰራራት ከየት ይመጣል? ይሄ ውሸት ነው ብሎ የሚከራከር ሰው አለ። ኢትዮጵያ አሁንም ስንዴ እያስገባች ነው፣ አሁንም እርዳታ አለ ምናምን ብሎ የሚያለቅስ ሰው አለ። ማስረጃ አምጣ። ኢትዮጵያ በጨረታ ነበር ስንዴ የምትገዛው፣ በዓለም አቀፍ ጨረታ፣ ኦንላይን ላይ ባለ ጨረታ። ያንን ጨረታ አሁን ኢትዮጵያ እየተጫረተች ስንዴ ትገዛለች ወይ? ለራሷ ፍጆታ ለህዝቧ ፍጆታ የሚሆን ስንዴ ትገዛለች ወይ ኢትዮጵያ? አብቹ እኔ ከፈረምኩ 2 ዓመት አለፈኝ ለስንዴ ወጪ ብዬ ፈርም ያላቅም አለ። በቃ አለ። በምናየው ደረጃ ደግሞ እጅግ በጣም ከፍተኛ የሆነ ምርት እየተመረተ እንዳለ እየተመለከተ ቡና ወርቅ ላይ የተገኘውን የኤክስፖርት ገቢ እየተናገረ ነው አብቹ። የ15 ዓመቱን በ6 ወር ነው ያተረፍነው ይላል። ወያኔ ከ84 ዓመተ ምህረት እስከ ስንት ነው? እስከ 95 ነው ያለው። የ11 ዓመቱን ነው ምናምን በ6 ወር በ11 ዓመት ነው በ15 ዓመት 2 ቢሊዮን ዶላር ነው ወያኔ ያስገባው በወርቅ ነው በቡና። ባለፈው 2017 ዓመተ ምህረት ብቻ በአንድ ዓመት 8.7 ነው ምናምን ቢሊዮን ዶላር አስገብተናል አላችሁ። ልዩነቱን አስባችሁታል? ደግሞ ከዛችሁም እኮ ወያኔ በ15 ዓመት ውስጥ ከሸጣት 2 ቢሊዮን ዶላር ከዛችሁም ላይ ይዘረፍላታል። እና ሀገር በቁሟ የተጋጠችበት ዘመን የነበረበት ነው።
ዲፌንስ ፎርስ መከላከያ ሰራዊት እንዴት ተገነባ? ከየት ጀምሮ የት ደረሰ? ወያኔ ባለበት ጊዜ የለውጡ መንግስት ሲመጣ ምን ነበር? የሰሜን እዝ ከተጨፈጨፈ በኋላ የመከላከያ ሰራዊት አቅሙ ምን ነበር? ዛሬ የት ደርሷል? ኢትዮጵያ እንደው ባጭሩ የመከላከያ የሰራዊቱን ግንባታ ሂደት የታጠቃቸውን ዘመናዊ ትጥቆች በሙሉ ተመልክተናል። በቅርብም የነበረ የመከላከያ ሰራዊት ክብረ በዓል ስለነበረ እዛም ላይ አሳይቻችኋለሁ፣ አይታችኋል የተለያዩ ሚዲያዎች ላይ። ባጭሩ ግን ኢትዮጵያ ማምረት የጀመረቻቸውን የጦር መሳሪያዎች እንመለከታለን። በመጀመሪያ ደረጃ የድሮን ፋብሪካ። ኢትዮጵያ ድሮን ማምረት ጀምራለች። ልክ እንደ ቱርክ ድሮን፣ እንደ ኢራን ድሮን፣ እንደ ራሽያ ድሮን የኢትዮጵያ ድሮኖች እየተመረቱ ነው። ከኢትዮጵያ አልፈው ለአፍሪካ ገበያ ይበቃሉ ይላል ጠቅላይ ሚኒስትር ዶክተር አብይ አህመድ። ኢትዮጵያ ለመበልጸግ የሚያስችል ከፍተኛ አቅም ያላት ሀገር ነች። በግብርናው፣ በኢንዱስትሪው፣ በቴክኖሎጂው፣ በቱሪዝም፣ በማይኒንግ እየመጣ ያለው ውጤት በጣም ከፍተኛ ተስፋ የሚሰጠው ነው። ይህ እድገት በወታደራዊ አቅም መጠናከር አለበት። አሁን ቅድም እንዳየነው አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን። እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። አንደኛ ያየነው ሱሳይድ የሚያደርጉ ራሳቸውን አጥፍተው ታርጌት የሚያጠፉ ዩኤቪዎች ናቸው። የሚሸከሟቸው ፔሎዶች አሉ። በዛ ሳይዝ የሚወሰን ይሆናል። ሁለተኛ ያየነው ለሰርቪላንስ የሚውሉ በኪስ ውስጥ የሚገቡ በቦርሳ የሚያዙ አነስ ያሉ ትናንሽ ዩኒቶች ታጥቀዋቸው አካባቢያቸውን የቃኙ የሚሄዱባቸው ዩኤቪዎች ናቸው። እነሱ በጣም ኢምፖርታንት ናቸው ለኦፕሬሽን። ይሄ ውሸት ነው። ይሄ ኤአይ ነው። ኤአይ ነው እንበላችሁ። በኤአይ ተቀናብሮ ነው ይሄ እንጂ ኢትዮጵያ እያመረተች አይደለም። ሰው የሚያየውን ነገር እንዴት ይክዳል? የምታዩትን ነገር እንኳን እመኑ ቢያንስ። በዚህ ደረጃ ነው ሀገር እየተቀየረ ያለው። ሰውየው ሩቅ አልሞ የተነሳ ነው። እድሜውን በሙሉ መሪ ለመሆን እየተዘጋጀ ይኖረ ነው። ስለዚህ የሚሰራውን ነገር ቢያንስ እሱን እውቅና ስጡ። አታመስግኑ፣ ችግር የለም። ቢያንስ ተሰርቷል በሉና እኛ ብንሆን ደግሞ ከዚህ በላይ እንሰራው ነበር አይነት ክርክር እኮ ደስ ይላል እንዴ። አሁን ድሮን ስታመርት ድሮን ምን ያደርጋል? ስንዴ ሲመር ስንዴ ምን ያደርጋል? ኮሪደር ምን ያደርጋል? ኤአይ ምን ያደርጋል? ምንድነው የሚያደርገው ታዲያ እንዴ? እንደዚህ ድንቁርና እኮ የለም። ፊልድ ማርሻል ብርሃኑ ጁላ ደግሞ ሌላ የጦር መሳሪያ የሚያመርት እዚሁ ኢትዮጵያ የሚመረቱ ታንኮች፣ መድፎች፣ ምናምን የተለያዩ ጥይቶች የሚያመርት የኢትዮጵያ መከላከያ ሰራዊት የመከላከያ ኢንጂነሪንግ ኮርፖሬሽን እሱም ያመርታቸውን ደግሞ ባጭሩ ፊልድ ማርሻሉ የሚሉንን እንስማና ተመልሰን እንመጣለን። ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የመከላከያ ሰራዊት ቀንን ምክንያት በማድረግ በቢሾፍቱ ከተማ የሚገኘውን የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን የስራ እንቅስቃሴን ጎብኝተዋል። ፊልድ ማርሻል ብርሃኑ በዚህ ወቅት እንደገለጹት ሀገራዊ ለውጡን ተከትሎ በተከናወኑ የሪፎርም ተግባራት በመከላከያ ስር የሚገኙ ድርጅቶችን ከገቡበት ኪሳራ በማውጣት ወደ ትርፋማነት ማሻገር ተችሏል ብለዋል። በዚህ ረገድ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ተጠቃሽ መሆኑን ገልጸው ሪፎርሙ የኮርፖሬሽኑ የፈጠራ ስራ እንዲጎለበትና የመከላከያ ሰራዊቱን ዝግጁነት ለማረጋገጥ እያበረከተ ያለው ሚና ከፍተኛ እንደሆነም ተናግረዋል። በቀጣይም በኮርፖሬሽኑ የጀመራቸውን ስራዎች ይበልጥ በማጠናከር የሚያስፈልጉ ግብአቶችን ሙሉ በሙሉ በራስ አቅም ለመሸፈን መስራት እንዳለበትና ለዚህም ክትትል እንደሚደረግ አስታውቀዋል። ዛሬ ያየነው ሁሉ ጥሩ ነው። በሚቀጥለው አመት እንደገና በዚህ አይነት ሁኔታ ተዘጋጅታችሁ ጉብኝት አዘጋጁ። እንደገና እናያለን፣ ዴቨሎፕመንቱ እናያለን። የጀመራችኋቸው እዚህ ብዙ ያልገለጻችኋቸው ስራዎች እንዳሉ አውቃለሁ። እነሱ እኛም እንትን እያደረግን ነው፣ እንዲሳካላችሁ እየሰራን ነው። የኢፌዴሪ መከላከያ ሰራዊት ተልዕኮ የመወጣት አቅሙን ከጊዜ ወደ ጊዜ በማሳደግ ከሪፎርም ወደ ትራንስፎርሜሽን የተሸጋገሩ ዘርፈ ብዙ ስራዎችን እያከናወኑ ከሚገኙ የሰራዊታችን ክፍሎች መካከል የሎጂስቲክስ ዋና መምሪያ አንዱ ነው። የመከላከያ ሎጂስቲክስ ዋና መምሪያ እየሰራቸው ከሚገኙ በርካታ ስራዎች መካከል በሰራዊቱ የወትሮ ዝግጁነት ዙሪያ የሚያከናውናቸው ተግባራት በግንባር ቀደምትነት ይጠቀሳሉ። ዋና መምሪያው ያለውን የሰው ኃይልና ማቴሪያሎች በመጠቀም በተለያዩ የሜካናይዝድ የጦር መሳሪያዎች ላይ ያከናወናቸው ዘርፈ ብዙ የሪቨርስ ኢንጂነሪንግ ስራዎች ገዝተው ብዙ ጥቅም ሳይሰጡ የተጣሉ በኢህአዴግም ዘመን ያልታዩ አቅሞች እያሉ መስራት ሲችል አፕግሬድ ማድረግ ሲችል ኦቨርኦል ማድረግ ሲቻል ባለቤት አጥቶ የተጣለ ትልቅ ሀብት እንደነበረን አቧራ አራግፈን ፈትሸን ትልቅ አቅም እንዳለ አግኝተን እሱን በሪቨርስ ኢንጂነሪንግ
ወደ ዝግጁነት ወደ ኃይል የመመለስ ስራ ነው የተሰራው። እንደዚህ ነው ሀገር እየተቀየረ ያለው። እንደዚህ ነው ታሪክ እየተሰራ ያለው። የሚሰራ ህልም ያለው ራዕይ ያለው መስራት የሚፈልግ መሪ ሲኖር፣ የሚያግዝ አመራር ሲኖር፣ የመሪውን ራዕይ መሬት ላይ የሚያወርድ ሰራተኛና በዛ ልክ የተረዳ የሲቪል ሰርቫንት ሲኖር እና አመራር ሲኖር በዚህ ደረጃ ሀገር ይቀየራል። በአስረኛ ደረጃ የምንመለከተው የማዳበሪያ ፋብሪካ። ኢትዮጵያ በታሪኳ ከፍተኛ የሆነ ወጪ ከውጭ የምታስገባው ወይም ደግሞ በጣም ከፍተኛ የሆነ ኢምፖርት ለማድረግ ዶላር የምታወጣው ለነዳጅ ነው። ከነዳጅ ቀጥሎ በሁለተኛ ደረጃ ከፍተኛ የሆነ ወጪ የሚወጣበት የማዳበሪያ ግዢ ነው። ይህን የማዳበሪያ ግዢ ለማስቀረት ኢትዮጵያ የሚያስፈልጋትን ሙሉ ለሙሉ ፍላጎቷን ከመሸፈን አልፎ ለሌሎች መትረፍ የሚችል እጅግ በጣም ዘመናዊና ግዙፍ የሆነ የማዳበሪያ ፋብሪካ በኢትዮጵያ እየተገነባ እንደሆነ የሰማነው ባለፈው ዓመት 2017 በህዳሴ ዋዜማ ወይም ደግሞ በህዳሴ ግንባታ የምረቃ ማግስት የተበሰረ ዜና ነበር። የማዳበሪያ ፋብሪካው ጋር አብሮ የጋዝ ሪፋይነሪም አብሮ አለ። የጋዝ ማጣሪያውንና የማዳበሪያ ፋብሪካውን አብቹ ያበሰረበትን ፕሮግራም ሰምተን ተመልሰን መጣል። የግብርና ሴክተር የተሟላ ውጤት የሚያስገኘው የማዳበሪያ ፋብሪካ ኢትዮጵያ ካላት ብቻ ነው። አሊያ በማዳበሪያ ምክንያት ምርታማነት ሊወርድ ይችላል። የማዳበሪያ ፋብሪካ ከተለያዩ ኃይሎች ጋር ስንነጋገር የቆየን ቢሆንም በመጨረሻ የአፍሪካን ልማት የራሱ ልማት አድርጎ የሚያስብ ኢትዮጵያም በተለያዩ አፍሪካ ሀገራት ብዙ ኢንቨስትመንት ያለው የናይጄሪያ ባለሀብት አሊኮ ዳንጎቴ ጋር ድርድር ጨርሰን የጋዙን ምርት ለገበያ መዋል ስንጠብቅ ነበር። በቅርቡ አሊኮ ዳንጎቴም ሲመላለስ የነበረው ለዚሁ ጉዳይ ነው። ይህ ምክር ቤት ከረፍት ሳይመለስ ኢትዮጵያም የማዳበሪያ ፋብሪካ መስራት ትጀምራለች። የማዳበሪያ ፋብሪካ መስራት ትጀምራለች ብቻ ሳይሆን ከ40 ወራት በኋላ ደግሞ ጨርሳ ታስመርቃለች። ለመጀመር ሳይሆን ለመጨረስ ስለምንሰራ ማለት ነው። ታላቅ ታሪክ ነው። በሶማሌ ክልል ላለፉት 100 ዓመታት ተደምሮ 10 ቢሊዮን ዶላር ኢንቨስት አልተደረገም። ኢትዮጵያውያን ናቸው፣ ልማት ይገባቸዋል። ሰከንደሪስ አይደሉም፣ አጋር አይደሉም፣ የሀገር ምሰሶ ናቸው ብሎ ብልጽግና ስለሚያምን እንደዚህ ያለውን ኢንቨስትመንት ስላመጣ ጠብቃችሁ ከፍሬ እንድታደርሱት ሰላማችሁን እንድትጠብቁ እነዚህን ኢንቨስተሮች እንድትንከባከቡ እኛን አምነው ስለመጡ እንክብካቤ ያስፈልጋቸዋል። በሚያስፈልጋቸው ድጋፍ ሁሉ ከጎናቸው እንድትቆሙ አደራ እያልኩ ዛሬ በዚህ ስፍራ 1000 ሜጋዋት ኢነርጂ የሚያመርት በማምረት አቅሙ የህዳሴን ግማሽ የሚሆን በሜጋዋት ሳይሆን በኢነርጂ ማምረት አቅሙ የህዳሴን ግማሽ ያክል ኢነርጂ የሚያመርት የጋዝ ኢነርጂ ማምረቻ ነው። ግማሽ ያህል ሲባል ሰዎች ግራ እንዳይጋቡ፣ በውሃ ኢነርጂ የሚያመርቱ ግድቦች ቢበዛ እስከ 30% ነው ኢነርጂ የሚያመርቱት። ነገር ግን በጋዝ ሲሆን እስከ 90% ከፍ ይላል። ሜንቴናንስ ጊዜው ያነሰ ስለሚሆን እዚህ ቦታ 1000 ሜጋዋት ቢሆንም በሚያመርተው ኢነርጂ ግን ከህዳሴ በጥቂቱ ከግማሽ ከፍ ይላል እስከ 8000 ጊጋዋት ስለሚጠጋ ይሄ ኢነርጂ ሲደጋገም ለኢትዮጵያ ብርሃን ይሆናል የምንልበት ዋናው ምክንያት መካከለኛ እድገት ደረጃ ላይ ያሉ አንድ ሀገር ዛሬ የሚያመርተው ኢነርጂ ከጥቂት 10 ዓመታት በፊት መላው ዓለማችን የሚያመርተውን ኢነርጂ ያክላል። ቢሊዮን ዶላር ኢንቨስትመንት ሶማሌ ክልል በወያኔ ጊዜ አጋር ነበረ። አጋር አይደለም። ሰውን ህዝቡን አጋር ብለን መሬቱ የኛ ነው የምንልበት እድል የለም። እሱ በወያኔ ጊዜ አክትመዋል። ላላብችሁ ኢትዮጵያዊ መሪ ነው የምላችሁ። ኢትዮጵያውያን በሙሉ በአንድ ልብ በአንድ አይን የሚያይ ለኢትዮጵያ ራዕይ ሰንቆ የመጣ አንዱን ካንዱ የማያበላልጥ እጅግ በጣም ዘመናዊ የሆነ መሪ ነው አብቹ የምለው ለዚህ ነው። እና ህልሙን ተረድቶ ከጎኑ የሚቆም ህልሙን የሚያግዝ የዚህን መሪ ራዕይ የሚያግዝ የሚረዳ የሀገር የብልጽግና ዘመን እንዲቀርብ ማድረግ ይችላል። ካልሆነ ደግሞ እንቅፋት ባለመሆን መተባበር ነው። እንደዚህ አይነት ልማት ተአምራዊ የሆነ ልማት በ8 ዓመት ውስጥ ከወያኔ ጋር እኮ አይደለም አሉ የምትሏቸውን ኢንቨስትመንት እየሰሩ ነው፣ ልማት እየሰሩ ነው የምትሏቸውን ሀገሮች ተመልከቱ። እያደጉ ነው የሚባሉ ሀገሮች የኢትዮጵያን ያህል ግንባታ የዚህን ያክል ኢንቨስትመንት ፎሬን ዳይሬክት ኢንቨስትመንት በኤአይ ዘርፍ
በአግሪካልቸር በጣም በብዝሃ ዘርፍ መንገድ ይህን ያክል ለውጥ እያመጣ ያለ ሀገር የለም። ይሄንን የተለያዩ የአፍሪካን ሀገር አክቲቪስቶች እና የተለያዩ ዲፕሎማቶች ስለ ኢትዮጵያ የሚናገሩትን ሶሻል ሚዲያቸው ላይ እየገባችሁ ተመልከቱ። በጣም አስደማሚ የሆነ ስራ ነው ኢትዮጵያ ውስጥ እየተሰራ ያለው። ይሄንን እውቅና መስጠት በቃ ማሰብ ከሚችል ሰው ይጠበቃል። አይ እውቅና አልሰጥም የሚል ሰው ካለ ደግሞ የሚሰራን ሰው ላለማደናቀፍ እንቅፋት ላለመሆን መሞከር ትልቅ ነገር ነው። በጣም የቀረን የመጨረሻ የምንጠብቀው ነገር አለ። ምናልባት በዚህ ዓመት ካልሆነም በጣም በቅርብ ጊዜ በሚቀጥለው ዓመት ልበለውሽ፣ በዚህ ዓመት ካልሆነም በሚቀጥለው ዓመት ይሳካል ብዬ እኔ በበኩሌ የምጠብቀው ሶስተኛው ድላችን። የመጀመሪያው አድዋ ነው፣ የአድዋ ድል። ሁለተኛው አድዋ ህዳሴ ነው። ሶስተኛው አድዋችን በቅርቡ የምናከብረው ታላቁ ድላችን የቀይ ባህር አክሰስ የአሰብ ወደብ ወደ ባለቤቱ የሚመለስበት የድል ዜና የሚበሰርበት ጊዜ ነው። ይሄ በጣም በቅርብ ጊዜ ይሆናል ብዬ ተስፋ የማደርገው እንዲሁም ደግሞ የብልጽግና መንግስት የአብቹ አመራር ቆራጥ በሆነ አመራር ወሳኝ በሆነ አካሄድ የተቀማነውን የተዘረፍነውን የባህር በራችን እናስመልሳለን በሚል ዓለምን ባሳመነ አካሄድ እየሄዱበት ያለ ስለሆነ በእርግጠኝነት በዚህ አጭር ጊዜ ውስጥ ይሳካል ብለን ተስፋ እናደርጋለን። አብቹ ስለ ስለ አሰብ፣ ስለ ቀይ ባህር እና የባህር በር ያስፈልገናል ስለሚለው ጉዳይ ቁርጥ አድርጎ የተናገረባትን እንስማና ተመልሰን እንመጣለን። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የሚያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቅ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። እኛ ከሶማሊያ ቀጥሎ ዘሰከንድ ቢገስት ሶማሌ ፖፑሌሽን ያላት ሀገር ናት ኢትዮጵያ። ወንድሞቻችን ናቸው። ከሶማሌ ጋር ምንም አጀንዳ የለም። እንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን ሰፈር እያባሉ መኖር አይቻልም። እኛ ቅጥረኞች አይደለንም። ለሆነ ግሩፕ ተቀጥረን በስሙኒ ተገዝተን የሆነ ግሩፕ አጀንዳ የምናራግብ ቅጥረኞች ሳንሆን አርበኞች ነን። ኢትዮጵያ መገንባት እንፈልጋለን። አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። እንፈልገው ሰላም ነው። እንኳን እኛ ልንረብሽና ልነካቸው ቀርቶ የሚነካቸውም ካለ አንቀመጥም። እነሱ ከተነኩኝ አይለንም። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። እናመርታለን፣ ሰው አለን፣ ጀግኖች ነን፣ ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብንም። ኢትዮጵያ የዳነችበት ነው ይሄ ለውጥ። ኢትዮጵያ የዳነችበት ልደት ነው የምናከብረው የምንለው በምክንያት ነው። ወያኔ 27 ዓመት ሙሉ የራሷን የባህር በር የራሷ ልጆች የራሷ መሪዎች አሳልፈው ሰጥተው ተቆልፎባት እንድትኖር በጣም ብዙ ቢሊዮን ዶላር ለወደብ ኪራይ እንድትከፍል አድርገዋት ነው የኖሩት። የለውጡ መንግስት ባይመጣ ኖሮ ይሄ ወደብ ጥያቄ አይነሳም ነበረ። አትጠራጠሩ። ወያኔ እስከቀጠለ ድረስ ወይም ደግሞ ሌላ ዘረኛ ብሔርተኛ መጥቶ ስልጣን እስከያዘ ድረስ ኢትዮጵያዊ የሆነ መሪና ኢትዮጵያዊ የሆነ አመራር ባይመጣ መንግስት ባይመጣ ኖሮ ይሄ የወደብ ጥያቄ የባህር በር ጥያቄ አይመጣም ነበር። እና ኢትዮጵያ የዳነችበት ኢትዮጵያውያን ከጥፋት የተመለስንበት የዳንበት የተረፍንበት ነው ብለን በሙሉ ልብ የምናወራው ያጣነውንና የተዘረፍነውን ሀብት በሙሉ የሚያስመልሱ ልጆች ቆራጥ የሆኑ አመራሮችና መሪ ስላለን ነው ዛሬ የወደብ ጥያቄ ማንሳት የቻልነው እንጂማ እንኳን አይደለም ወደብ ያስፈልገኛል ብሎ በአደባባይ የሚናገር መሪ አይደለም
እርስ በርስ እኮ በግል አመራሮቹ እርስ በርሳቸው ስለ ወደብ እንዳያወሩ ተከልክለዋል። በወያኔ ዘመን ስለ ወደብ አታንሱ ተብሎ ተከልክሏል። እነ ጀነራል ጻድቃን እኮ ከስልጣን የተባረሩት ለምን የአሰብን ወደብ በኤርትራ ጦርነት ጊዜ ለምን መያዝ አልቻለም ብለው ጥያቄ ስላነሱ እኮ። የባህር በር መጠየቅ ወንጀል የነበረበት ዘመን ነው። የባህር በር ደግሞ ኢትዮጵያ የመኖር ያለመኖር የህልውና ጉዳይ ጥያቄ ሆኖ ተነስቷል። ይሄ የሆነው በዚህ 8 ዓመት ጊዜ ውስጥ በመጣው የለውጥ መንግስት ነው። በጣም ታሪካዊ የሆነ አስደማሚ የሆነ ትውልድ ነገ ከነገ ወዲያ በታሪክ ሲያነበው ተመልሶ በተለያየ አርካይቭ ላይ የሚገኙ አሁን በዚህ 8 ዓመት ውስጥ ተሰሩ ብለን የምናወራቸውን መረጃዎች በወያኔ ዘመን ደግሞ እንደ ወደብ እንኳን መጠየቅ ወንጀል የነበረበትን ነገር የሚያነጻጽር ትውልድ ሲመጣ በእርግጠኝነት ከኛ በላይ አብቹ ያኔ በወርቅ ቀለም ስሙ የሚጻፍበት ሐውልቱ ገዝፎ የሚሰራበት የኢትዮጵያ የእውነትም አዳኝ መሪ ብቻ ሳይሆን የኢትዮጵያ አዳኝ ሆኖ የሚታወስበት እንደነ ሊንከን እንደነ ጋንዲ የህንዱ መሪ እንደነሱ ታሪኩን ስሙን በወርቅ ቀለም ጽፎ ህያው የሆነ ስም በኢትዮጵያ ታሪክ ላይ ጽፎ የሚያልፍ መሪ ስለመሆኑ አትጠራጠሩ፣ አልጠራጠርም። እና በዚህ ደረጃ የባህር በራችንን በቅርብ ጊዜ እናገኛለን ብዬ አስባለሁ። ባይዘዌይ ዲጂታላይዜሽን ላይ ምን ረስቻለሁ? የዲጂታል አይዲ እና የሞባይል መኒ የ2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ለምሳሌ ቅድም በቴሌኮም ሲነሳ በ2030 የዲጂታል ፔኔትሬሽን በዴታ 90% እንደርሳለን የሚለው የ2030 ስትራቴጂ በጣም ኮንሰርቫቲቭ ከመሆኑ የተነሳ ነው እንጂ ማለም መተለም ያለብን 100% ነው። ምክንያቱም 90% ሰው አክሰስ ኖሮት 10% ዜጋ አክሰስ ከሌለው መንግስት ወዶና ፈቅዶ 10%ቱ ከኋላ ይቅር ግድ የለም ብሎ አምነዋል ማለት ነው። ዜጎች እኩል እድል እኩል ሰርቪስ ማግኘት እንዲችሉ የመጀመሪያው ትልሙ አክሰስ ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ይሄ ዲጂታል 2030 አንዱ እንዲያሳካ የሚፈልገው ነገር ኢኳል ኦፖርቹኒቲ ለዜጎች መስጠት ነው። ምን ማለት ነው? እዚህ ሰበታ ያለ አንድ አርሶ አደር እና ቀብሪ ዳህር ያለ ወይም ሽራሮ ያለ አንድ አርሶ አደር ስለ ዌዘር ያላቸው መረጃ የተለያየ ከሆነ በቅርበት ያለው የሚያውቅ በርቀት ያለው የማያውቅ ከሆነ በኢንፎርሜሽን እጦት ምክንያት ምርታቸው ሊበላሽ ይችላል። ካመረቱ በኋላ ገበያን በሚመለከትም እኩል መረጃ ማግኘት የማይችሉ ከሆነ በመረጃ እጥረት ምክንያት አንደኛው ገበሬ የለፋበትን ዋጋ አያገኝም፣ አንደኛው ገበሬ የለፋበትን ዋጋ ያገኛል። እዚህ አንደኛው አክሰስ ነው፣ ሁለተኛው ኦፖርቹኒቲ ነው። ሶስተኛው እና ዋነኛው ነገር ትረስት ነው። በዜጎችና በተቋማት መካከል ትምምንን ካልፈጠረ ለምሳሌ ሞባይል ይዞ ሰው እቺ ሞባይል ብሬ እንዳሰርቅብኝ በሞባይል መኒ በቴሌብር አልጠቀምም የሚል ዜጋ ካለ ሞባይል ሰራቂ ሳትሆን አመቻች መሆኗን ማሳመን ያስፈልጋል። በተቋምና በዜጎች መካከል ትምምን ካልተፈጠረ የገንዘብ ትራንዛክሽን፣ መማር ማስተማር፣ ስለ ጤና ዳታ መስጠት፣ ደፍሮ ለስራ አፕላይ ማድረግ፣ ፐርሰናል መረጃን በክላውድ ላይ ማስቀመጥ የመሳሰሉ ጉዳዮች የሚታሰቡ አይደሉም። እንደኛ ባለ ማህበረሰብ በጥርጣሬ በስጋት በኮንስፒሬሲ የተሞላ በሚሆንበት ሰዓት ቴክኖሎጂ አሳላጭ መሆን ተስኖት የሚፈራ ከሆነ ዜጎች የማያምኑበት ከሆነ የምናስበውን ነገር አያሳካም። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የሚለው ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በትብብር በጋራ ይህንን ራዕይ እንደምናሳካ ሙሉ እምነት አለኝ። አመሰግናለሁ። ዲጂታል አይዲ በዲጂታላይዜሽን ወይም ዲጂታል ኢትዮጵያ ላይ የሚካተት ነው እና
በወያኔ ዘመን ነግሬያቸዋለሁ። በወረቀት መታወቂያ ነበር፣ ለዛውም ደግሞ የብሔር ማንነት የሚጻፈው። ዲጂታል አይዲ ማለት ግን እንደ ቀልድ አይደለም የሚታየው። ማለት ከዘረኝነት ኢትዮጵያ እየዳነችበት ያለው ነው። ኢትዮጵያዊ የሚል ማንነት ሁሉም ኢትዮጵያዊ መታወቂያ ላይ የታተመበት ነው። በዘር በጎሳ በጎጥ እየተለየ ኮንዶሚኒየም የሚታደልበት ዘመን አከተመ ማለት ነው። አንዱን ካንዱ ለይቶ ለማጥቃት የብሔር ማንነት መታወቂያ ላይ የሚጻፍበት ዘመን አለቀ ማለት ነው። ተሻገር ነው ያን የችግር ዘመን፣ ያን የዘረኝነት በሽታ ተፈወስን ማለት ነው። ወይም ቫይረሱ ሞተ ማለት ነው። የኢትዮጵያ መኪኖች ታርጋ አማራ፣ ኦሮሞ፣ ትግራይ ምናምን ከሚል የመኪና ታርጋ ወጥተን ኢትዮጵያ በሚል የመኪና ታርጋ ቀልድ አይደለም። ኦሮሚያ፣ አማራ የሚል ታርጋ የያዙ እንትኖች መኪኖች ከአዲስ አበባ ወጥተው አማራ ክልል ሲገቡ፣ ከኦሮሚያ ወጥተው ወይ ሆነ ክልል ሲገቡ፣ ከአማራ መጥቶ ኦሮሚያ ሲገባ ወይ አማራ ክልል ሲሄዱ በታርጋቸው ብቻ እየተለዩ ቅጣት የሚጣልባቸው በዘረኝነት የተለከፉ ትራፊኮች ያሉበት አስተዳደር ያለበት ሀገር ላይ ነው ያለነው። የማ መኪና ነው? የኦሮሚያ ነው? የአማራ ነው? እኮ ለመኪና እኮ ብሔር የሰጠን ሰዎች እኮ ነን እኮ። በጣም እኮ የሚደንቅ እኮ ነው ወያኔ እኮ ለመኪና ብሔር የሰጠ ፓርቲ እኮ ነው ወያኔ። እና ከዛ ሁሉ በሽታ ወጥተን በኢትዮጵያዊነት የምንታወቅበት፣ በኢትዮጵያዊነት የምንፈወስበት፣ በኢትዮጵያዊነት እኩል የምንዳኝበት የዘመናዊ ዲጂታል መታወቂያ ባለቤት መሆን ማለት ኢትዮጵያ እንደገና ተመልሳ ኢትዮጵያዊነት እንደገና ከሞት አፈሩን አራግፎ የተነሳበት የዲጂታል ዘመን ማለት ነው። ተራ መታወቂያ ማለት አይደለም። ሌላውን የሞባይል መኒ፣ የሞባይል ባንኪንግ ምናምን አሁን አገር በካሽ ቀርቶ በዲጂታል እየተለዋወጠ ያለውን ገንዘብ በቴሌብር በተለያዩ የባንክ አፕሊኬሽኖች የሚዘዋወረውን ገንዘብ አብቹ ቅድም ሲገልጽ ሰምታችኋል። ዘመናዊነትን ለኢትዮጵያውያን ትንሽ ጠቅ አድርጎ ማሳየት ብቻ ነው። ይከተላል ሰው። በጣም ዘመናዊ ነው የኢትዮጵያ ሕዝብ። ማጠቃለያ ኢትዮጵያ ለአፍሪካ መመኪያ ትሆናለች ይላል አብቹ። ይህን 8 ዓመት በጦርነት ውስጥ በእሳት ውስጥ በጣም በብዙ ፈተና ውስጥ ይህን ሁሉ ልማት የሰራው መሪ አሁን ደግሞ ከዚህ በኋላ ሽፍታውን መሳሪያውን እየተቀማ የሚደመሰሰው እየተደመሰሰ ህወሓትም ወደ መቃብሩ እየወረደ ነው። ሌላውም ተስፋ እየቆረጠ ከዚህ ዓመት በኋላ ሀገር ይረጋጋል ተብሎ ስለሚታመን የሚሆነው እሱ ስለሆነ ከዚህ በኋላ የመታገል አቅምም ስለሌላቸው አሸባሪዎቹ ኦሬዲ እየጠፉ ስለሆነ ከዚህ በኋላ በእርግጠኝነት አብቹ የሚለውን ነገር ተጠራጥሬው አላቅም። አሁንም የሚለውን ነገር እንደሚያሳካው እርግጠኛ ስለሆንኩ ኢትዮጵያ እባካችሁ እርዱኝ የምትባል ታላቅ ሀገር ትሆናለች በሚለው ንግግሩ እናጠቃልላለን። አብቹ የሚለውን እንስማውና ተመልሼ እመጣለሁ። የኢትዮጵያ ማንሰራራት ጀምሯል። የኢትዮጵያ ብልጽግና አይቀሬ ነው። ኢትዮጵያ ለመላው አፍሪካውያን የብልጽግና ተምሳሌት ትሆናለች። ቤት በኩል ከወናችሁት፣ እንዴት አሳካችሁት፣ እባካችሁን እርዱን ትባላለች። የጀመረችውን ትጨርሳለች። የጸናች ሀገር ትሆናለች። ከልመና ትላቀቃለች። ልጆቿ ኮራ ብለው በማያፍሩበት ፓስፖርት የሚንቀሳቀሱባት ሀገር ትሆናለች። አሁን ሁሉም ዓለም በሩን እየዘጋ ነው ያለው። ቪዛ እየከለከለን ያለው፣ አትምጡብኝ እያለን ያለው። የኢትዮጵያ የአሁኑ ዝግጅት ለልጆቿ ብቻ ሳይሆን መሄጃ ላጡ ሁሉ አቃፊ የሚያደርጋት ተግባር ከፊታችን አለ። የኢትዮጵያን ብልጽግና መጠራጠር አያስፈልግም። እንዲከወን እንዲታይ ግን መትጋት ያስፈልጋል፣ መልፋት ያስፈልጋል እና ኢትዮጵያ ትበለጽጋለች። ለዚህ ነው አብቹን የምወደው፣ ለዚህ ነው አብቹን የምደግፈው፣ ለዚህ ነው ኢትዮጵያ ከሞት ተርፋለች አብቹ በመምጣቱ ምለው። እስከ ዛሬ ድረስ እንዲህ እናደርጋለን ብሎ ሳያደርግ የቀረው ነገር የለም። ይሄን እንሰራለን ብሎ ሳይቋጭ ሳይፈጽም ሳያሳካ ያቋረጠው ነገር የለም። አሁንም የሚናገረውን ነገር ኢትዮጵያ ነገ ትረዳለች፣ ረጂ ትሆናለች። እባካችሁ እርዱን የምትባል አለኝታ የምትሆን ተስፋ የምትሆን ለአፍሪካ ተምሳሌት የምትሆን ሀገር እንፈጥራለን ሲል እንደፈጠራት አድርጌ የምቆጥረው ሆኗል ብዬ ነው የማምነው። እስከዛሬ ያለውን ሁሉ አድርጎ ስላሳየ ማለት ነው። እና በእውነት በዚህ ዘመን እንደዚህ አይነት ኢትዮጵያዊ መሪ ከወያኔ በኋላ ለሀገሩ ይህን ያክል መስዋዕትነት የሚከፍል በዚህ ሁሉ እሳትና መከራ ውስጥ ይህን አይነት ልማት የሚያለማ መሪ ባለበት ዘመን በመፈጠሬ እድለኝነት ይሰማኛል እና
የዚህ ትውልድ አካል መሆን በራሱ ኢትዮጵያዊነት እንደገና ሲለመልም፣ ኢትዮጵያዊነት እንደገና ሲጸድቅ፣ ኢትዮጵያዊነት እንደገና ተስፋ ሲደረግበት፣ እንደገና ኢትዮጵያ ወደ ከፍታዋ እየሄደች የምናይበት ዘመን ላይ በመፈጠራችን እድለኝነት ይሰማኛል። እኔ በበኩሌ በጣም እድለኛ እንደሆንኩ ይሰማኛል እና በአጠቃላይ እየሆነ ያለው ነገር ይሄ ነው። በዚህ 8 ዓመት ውስጥ ይሄ ሁሉ አስደማሚ ስራ የተሰራው እኔ የጠቀስኩት 11 ፕሮጀክቶች ነው። 11 ፕሮጀክቶች መርጬ ነው ያነሳሁት ነው። ወይም 11 ሴክተሮች፣ 11 የልማት ተቋማት እጅግ በጣም አስደማሚ የገበታ ለሀገር ላይ የተሰሩ በየሀገሩ፣ በየክልሉ፣ በየከተማው አዲስ አበባ ከተማ እና በዚህ ደረጃ ሀገርን እየቀየረ ያለ ዘመናዊ አስተሳሰብ፣ ዘመናዊ አመለካከት፣ ኢትዮጵያዊ ማንነት፣ ኢትዮጵያዊ ራዕይ ያለው መሪ ባለበት ዘመን በመፈጠራችን ለዚህም መሪ ደግሞ ለራዕዩ እውን መሆን በምንችለው አቅም ሳፖርት አድርገን በመቆማችን ሺዎች ሲገነጠሉ አብዛኞቹ የሆነ ነገር ፈልገው የመጡ ሲሸሹ ለውጡን ለማደናቀፍ እንቅፋት በየፊቱ በያካሄዱ በየእርምጃው መሃል ሲያስቀምጡ በምንችለው አቅም ሳፖርት አድርገን ይህንን መንግስት ራዕዩን ለማሳካት እንዲችል ከዛም ሲያልፍ ኢትዮጵያን ከጥፋት እንዲታደግ በሚደረገው ትግል ውስጥ የበኩላችንን አስተዋጽኦ በማበርከታችን ኩራት ይሰማናል። ገና በቀጣዩ 5 ዓመት ተአምራዊ የሆነ እጅግ በጣም አስደማሚ የሆነ ልማት፣ እድገት፣ ብልጽግና እንደሚመዘገብ ባለሙሉ ተስፋና በእርግጠኝነት ሆኜ መናገር እችላለሁ። ነገሮችን እየሆኑ ያሉ እስከዛሬ በእሳት በጦርነት በእልቂት መሃል የተሰሩ የልማት ስራዎችን ስንመለከት ከዚህ በኋላ ሀገር ሲረጋጋ ከዚህ በላይ ተአምራዊ የሆኑ ስራዎች ሊሰሩ የሚችሉበት ዘመን ሊሆን እንደሚችል ያለ ጥርጥር መናገር እንችላለን። ለዛሬ ግን ለ8ኛ ዓመት የለውጥ ጉዞ በ8 ዓመታት ውስጥ የተከናወኑ የስራ ውጤቶችን፣ የልማት ውጤቶችን በአጭሩ የዳሰስንበት ወይም ደግሞ በወፍ በረር የዳሰስንበት ዋና ዋና የምንላቸውን ብቻ የቃኘንበት ፕሮግራማችን ይህንን ይመስላል። በሌላ ፕሮግራም የምንመለስበት ይሆናል። ያልዳሰስናቸውን የልማት ስራዎች በሌላ ፕሮግራም የምናያቸው ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም እዚሁ ላይ እቋጫለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በሌላ መረጃ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።